ቤት ነበር ግን ውጪ ነው ማድረው። እመጣለሁ እሄዳለሁ፣ ውጪ ነው ማድረው። መጠጣለሁ ማለት ለእኔ ሴት ነኝ፣ ሴትነት እስኪያስንቀኝ ድረስ ማለት 2 ሊትር ምናምን አረቄ አይበቃኝም። የምወደው ላይን አንዱን አጣሁኝ በዚሁ ህይወት ማለት ለማስጠረጊያ እንኳን ተብዬ 1500 ብር እጄ ላይ ባለመኖሩ 3 ዓመት ሙሉ አይኔ ጠፍቶ ባንዴ ነው እያያለሁ። እድሜ ሆኖ አይደለም ዛሬ ላይ እንደዚህ አይነት ሰውነት ይዤ እንደዚህ አይነት መልክ ይዤ እዚህ ጋ የተገኘሁት መጠጥ ነው ሰውነት በላይ ብዙ እንደዚህ እኔ ከፍዬ ሳዝናናቸው የነበሩት ሲጋራ እንኳን እየጠማኝ አንድ ሲጋራ በጥፊ ተመተውበት ጊዜ አለ። ማታ ውጭ ነው የምናድረው። ማስቲሽ ጦዛለሁ። ማልጠቀመው አይነት ሱስ የለም፣ ሁሉንም አይነት እጠቀማለሁ። ትራማዶልም ወጥ ነበረ። የምር ሰው በቀን ቢያንስ ግማሽ ዳቦ እንኳን በልቶ ይውላል አለ። እኔ መጠጥ ስጠጣ ምግብ ከሸተተኝ ሁሉ ደም ነው የሚያስመልሰኝ። በቃ የሚወጣው ካፌ ምግብ አይበላልኝ። አንዳንዴ የቤተሰብ ጫና መጥፎ ነው፣ ቢረዱሽ ጥሩ ነው። እንግዶቻችን ከቻቺ እና ቲጂ ጋራ ተመልሰን መተናል። ደግሞም የተለዩ እንግዶቻችን ይዘን መተናል። እነዚህ ደግሞ በጣም ወጣት የሆኑ ልጆች ናቸው። ቀጥላለን ውይይታችንን። እወዳቸዋለሁ። ቻቺ ነኝ ቲጂ ጋራ። ቲጂ ምንድነው እስቲ? እሺ፣ በመጀመሪያ ስለመጣችሁ በጣም ነው የምናመሰግነው። አብራችሁን ታሪካችሁን ሼር ልታደርጉን ከእናንተ በዘለለ ለሌላው ትውልድ እንዲጠቅም ፈቃደኛ ስለሆናችሁ በጣም ነው የማመሰግነው። በጣም ነው የምናመሰግነው ከቻቺዬ ጋር። ስለዚህ ወዲያውን ጀምር አይደለ? እንተዋወቃቸው። ራስሽን አስተዋውቀሽ ስምሽን። ናችሁ ርብቃ እባላለሁ። ቻቺዬ ስላገኘሽ በጣም ደስ ብሎኛል። ሁላችሁም ድምፅሽ ደስ ይላል። አሁን ያለሁት የሴቶች ተሃድሶ ማበልጸጊያ ክህሎት ተቋም ግቢ ውስጥ ነኝ፣ ማዕከል ግቢ ውስጥ ነኝ ያለሁት። የመጣሁት አሁን ላይ ከጎዳና ህይወት ወጥቼ ነው። እሺ፣ አንቺ ቀጥይ። ስሜ ተስፋነሽ ካሳ ይባላለሁ። የመጣሁት ጎዳና ነው እና ጎዳና ላይ ያለው ብዙ ነገር አሳልፌያለሁ። ሱሰኛ ነበርኩኝ። ያው ዛሬ ላይ ደግሞ ከዛ ተነስቼ ለዚህ ደርሻለሁ። ኬክ ጋጋሪ ነሽ አለ? ዳቦና ኬክ ሰልጣኝ። ኬክና ዳቦ ጋጋሪ ነሽ። ስሜ በጸሎት መሀሪ ይባላል። አሁን ላይ ያለሁት በጣም ደስ ይላል። የሴቶች ተሃድሶ ክህሎት ማበልጸጊያ ውስጥ ነው። የመጣሁት ከጎዳና ህይወት ነው። አሁን ላይ ያለሁት አሪፍ ታይም ላይ ነኝ። አመሰግናለሁ። ስሜ ሰናይት ገየቶ እባላለሁ። የመጣሁት ከጎዳና ነው እና በፊት ጎዳና ነበርኩት። እዚህ ግቢ ብዙ ለውጥ አይቻለሁ በራሴ ላይ። ኦኬ፣ በጸሎት ጋ እስቲ በጸሎት ጎዳና ላይ በነበርሽበት ጊዜ እንዴት አድርገሽ ወደ ጎዳና ወጣሽ? በስንት እድሜሽ ወጣሽ? ከቤተሰብ የተለየሽበት ለምን የሚለውን አጠር አድርግሽ። እሺ፣ ወደ ጎዳና የወጣሁት በጓደኛዬ ምክንያት ነው። እድሜ ደግሞ 7 ዓመት ወደዛ አካባቢ ነበር የወጣሁበት እና በሴት ጓደኛዬ ነው እና ከመውጣቴ በፊት ውጭ ላይ በ7 ወንዶች ተደፍሬ ነበረ። በዛ ምክንያት ነው ወደ ጎዳና ህይወት ለመምጣት ያበቃኝ። ስንት ዓመት ልጅ ሆነሽ ነው? 7 ዓመት አካባቢ። በወንዶች የተጎዳሽው? የተጎዳሁት 10 ዓመቴ ላይ ነው ማለት ወጥቼ ከተነሳው በኋላ ከጓደኛዬ ጋር ነበር የወጣ ነው። በዛ ህይወት ላይ በዛ ሰዓት ነበር 10 ዓመት አካባቢ ነበር። እሺ፣ ለምን ወጣሽ ወደ ጎዳና ላይ? ማለት እናትና አባት የለኝም። የለሽም? የት ከተማ ነው ያደግሽው የተወለድሽው? እኔ የተወለድኩት ጅማ ከተማ ነው። እሺ፣ እዛው ጅማ ከተማ ውስጥ ነው ተወልጄ ያደግኩት። ከዛስ አባት እናትሽን አልታውቂም? አላውቃቸውም። ማን ያሳደገሽ? ሀያትሽ ነኝ ትለኛለች፣ ግን ሀያቴ ነው በቃ አሳዳጊ። እሺ፣ እስቲ አሁን ጓደኛሽ እንውጣ
ጎዳና ላይ ደስ ይላል ምናምን ታውቀዋለች እሷ የጎዳና ህይወት በሰዓቱ ታውቆ ነበረ። የተከተልኩበት ምክንያት ቤት ውስጥ በጣም እጨቆን ነበረ እና ትምህርት ላይ ይህን ያክል አያስገቡኝም። አልማርም ቤት ውስጥ በጣም እንትን ይሉኝ ነበር በሰዓቱ ላይ ማለት ነው። ከዛ በዛ ምክንያት እሷን በጣም አላውቃትም ነበር። መስት ውጭ ላይ ነው ያወኳት። ውጭ በምንጫወትበት ሰዓት ነው ያወኳት እና ከዛ ለምን አንወጣም እንደዚህ ደስ ይላል እኮ አዲስ አበባ ላይ በቃ አላ አዲስ አበባ ማለት በጣም ደስ የሚል ቦታ ነው። እዛም እንሄዳለን። አሁን ላይም ደግሞ እዛ ጎዳና ጅማ ላይም ጎዳና አለ የሚኖሩ አሉ ማስቲሽ ጣዦች ሁሉንም ይጠቀማሉ። እዛም ትወስደኛለች፣ ታዝናናኛለች። ያ ላይፍ ነው በቃ እኔ ያ ከጨዋታ ይልቅ ያኛውን የተመቸኝ ያኛውን ማየት ነው የመረጥኩት እና ቤት ነበርኩ ግን ውጭ ነው ማድረው። እመጣለሁ እሄዳለሁ፣ ውጭ ነው ማድረው። ከዛ ያው የሶስተኛ ክፍል ተማሪ ነበርኩ። ትምህርት ቤትም እሄዳለሁ ግን ይህን ያክል በጣም እጨቆን ነበር። አጎቴ ይደበድበኛል፣ አጎት ተብዬው ይደበድበኛል፣ ብዙ ነገር ያደርገኝ ነበር። በዛ ምክንያት እሷ ከምታሳልፈው አንጻር የእሷ ህይወት ነበር የተመቸኝ። ያ ጎዳና ላይ የምታጨሱት እንትን የተመችሽ እሱ ነው። አጎትሽ ለምን እንደሚደበድብሽ እኔም አላውቅም፣ ምክንያቱም ግን ይደበድበኛል። በጣም ነው የሚያሰቃየኝ። ቤት ውስጥ ደፍሮሽ ነበረ? የ7 ዓመት ልጅ ሆነሽ ነው? የ6 ዓመት? 7 አዲስ አበባ እንዴት መጣሽ? አዲስ አበባ የመጣው ምክንያት ከዛ ጠፍቼ ጠፍተሽ መጣሽ? እሺ ከዚህ ከመጣሽ በኋላ ምን ሆነሽ? እዚህ ከመጣሁ በኋላ እንኳን ማለት እዚህም ጉዳት ደርሶብኛል። ከቤት ጠፍቼ እዚህ መጣሁ። በምመጣበት ሰዓት ደግሞ ማንንም አላውቅም። ግን ኖርማል በመጀመሪያ የመጣሁት አፍታ ጊዮርጊስ ነበር። ጎጃም በረንዳ ነበር እዛ የመጣሁት። ከዛ ማንንም አላውቅም ግን ልጆችን ተግባባሁ። የጎዳና ልጆችን በጣም አወኳቸው። ናይ ብለው ወደ ራሳቸው አስጠጉኝ። ከዛ እሺ አልኳቸው። ከእነሱ ጋር ሆኜ ውጭ ላይ እየወጣን እንለምናለን። ማታ ውጭ ነው የምናድረው። ማስቲሽ ጦዛለሁ። ማልጠቀሙ አይነት ሱስ የለም፣ ሁሉንም አይነት እጠቀማለሁ። ትራማዶልም ወጥ ነበረ፣ እሱን ውጣለሁ። ማስቲሽ ስባለሁ፣ ባዬ ነፋለሁ። ከዛም አልፎ ጫት ምናምን በየፊልም ቤቱ እየዞርን ጫት እንቅማለን። ምንድነው ፊልም ቤት የሚጫት እኮ የሚቀመው? ፊልም እንከፍልና ገብተን እዛ እንቅማለን እያየም ማለት ነው። ጫት ያስቀማሉ ማለት ነው። እና እዛው ፊልም ምን አይነት ፊልም ነው? የህንድ ፊልም እንደዛ ድብድብ ምናምን ያለው ፊልም አለ። እነሱን እያየን ነበር እንትን የምንለው። እዛ እያየን እንቅማለን። እሱን ቅመን ከተነሳን በኋላ ያው ማታ ብርም ፈጣጥረን የማግ ብር ይዛን ማስቲሽ ማለት ነው የማስቲሽን ብር ይዛን ማስቲሽ ያስቀድተን እንሄዳለን። ከዛም አሉ የሚቀዱ ብዙ ልጆች አሉ። ማታ ሌሊት ነው ቀን ቀንም አሉ። አፈሳ ሲኖር ደግሞ እዚህ ቃሊቲ እየመጣን እንታሰር ነበር። በየበዓላቱ አፈሳ አለ እና እዚህ ቃሊቲ መተን እንታሰራለን። ለምንድን ነው የምትታሰሩት? በቃ አፈሳ ባለበት ሰዓት የጎዳና ልጅ ውጭ መሆን የለበትም በሚባለው ይታፈስና እዚህ ይገባል። ከዛ በዓሉ ካለፈ ወይም ደግሞ አልፎ ካለቀ በኋላ እንፈታለን። እና ሂዱ ይላቸው ሂዱ ሲሉ በቃ ሂዱ በቃ እና በቃ እዛም ውጭ ላይ በምናድርበት ሰዓት የፖሊስ ድብደባ አለ። በጣም ይደበድቡናል። ሁሌ በየጊዜው ማለት ነው የሚደበድቡን። ደግሞ ፖሊሶቹ ራሱ በአቅማቸው አብረን እንደር ይላሉ። ፖሊሶቹ ማለት አብረን እንደር ይላሉ፣ ይደበድቡናል። ቦሌ ላይ በተለይ በጣም ይቀጠቅጡናል። እዛ ለመሸቀል በምንሄድበት ሰዓት በጣም ይደበድቡናል። ስንት ዓመት እዚህ አዲስ አበባ? እዚህ አዲስ አበባ 5 ዓመት። 5ቱንም ዓመት ጎዳና ላይ ነበር። እና ቅድም ተደፍሬያለሁ አልሽ ወይ? ብዙ ወንዶች ነሽ? ማን በጎዳና ላይ ማን ጎዳና ወንዶች ናቸው? ጎዳና ወንዶች ብዙ ጊዜ እንደዚህ ይደፍሯቸዋል ማለት ነው። ማለት ሲጦዙ ምናምን ያ ነው የሚታያቸው። ምንድን ነው እነሱ የሚጦዙት? ማስቲሽም ይጦዛሉ፣ ባዬም ይነፋሉ። እሱን ካረጉ እኛ ሴቶች በቃ ለእነሱ እቃ ነን። እቃ መስለን ነው የምንታያቸው። ይመቱናል፣ ይደበድቡናል። በብዛት እንደዛ ነው የሚያደርጉት።
እንዴት ወደ ጎዳና ላይ ወጣሽ? ከልጅነትሽ ከቤተሰቦች ጋር ተጣልተሽ ነው? ጓደኛ ነው መስ የተለየ ውስጥ ገብተሽ ነው ወጣሽ? የኔ እንኳን በሴት ጓደኛ ግፊት ነው፣ ግን ደስት ጓደኛ እንዳወራቸው አይነት እንደዚህ ኦቨር እንትን ውስጥ የሚከተኝ ነገር አልነበረም። ከልጅነት ጀምሮ ናቹራል ጊፍት የተሰጠኝ የሙዚቃ ስጦታ አለኝ። በዛ በጣም ብዙ አመት ሰርቻለሁ። ከ10 ዓመት በላይ ናይት ክለብ ከተዋወቂ ዘፋኞች ጋር ሰራ ነበር፣ ወደ ቦሌ ምናምን ብዙ ቦታዎች ላይ እና ያንን ከማድረጌ በፊት ግን ጓደኛ ይዛኝ ወጣችሁ ቀጥታ ደብረ ዘይት ነበር። ደብረ ዘይት በእግራችን መሄድ ነው። ከሌሊቱ 10 ሰዓት አካባቢ ማስታወሳለን። ፈረንሳይ ለጋ ስምንት ወልጄ አደግኩት። 10 ሰዓት ተኩል በእግራችን ወጣን። ሀዲዱን መንገድ ይዘን ደብረ ዘይት ደረስን። ከዛ በኋላ እዛ ከደረስን በኋላ አላቅም እንዴት አድርጌ ማደር እንደምችል እንደምን አላቅም። እሷ ከኔ በፊት የተወሰነ ኤክስፐሪንስ ነበራት እዛ ቦታ ላይ ለመገኘት እና እንትኔን ታውቃለች። አባቴ በጣም ጫና ያበዛብኝ ነበር። ዘማሪ እንደሆን ነበር የሚፈልጋል። እኔ ደግሞ ለሙዚቃው ነበርኩና ያን ነገር ስለምታውቅ ደብረ ዘይት ስሪጂ ክለብ ይባላል፣ እዛ በደላላ አስገባሻለሁ ሄዳለችኝ። ለምለም ጣቢያ ድረስ ሄድንና የሆነ ሰው 10 ብር ምናምን ሰጡን። በታክሲ ሄድን። አይምን አስታውሳለሁ 98 አካባቢ ላይ ነው። 17 መጨረሻ አካባቢ ደሳች ወደ 18 ሜጃ ሄደን ምንም አላውቅም። በዛ ሰዓት ቨርጂን ኖርማል ነበርና ሄደን አንድ ቀን ነው አልጋ ይዛ ሰደረችኝ። ደላላ ቤት አስገባችኝ። ሰርክል የሚባል ቦታ አለ። እሷ እዛ ከጎዳና ተዳዳሪዎች ጋር ትኖራለች። ደላላ አስገብታኝ እዛ ቦታ ላይ በቆየሁ በ15 ቀን ምናምን የሆነ ሄኖክ የሚባል ልጅ ተዋወቀኝ። እዛ እየመጣ ሶፍት ድሪንክ ነበር የምጠጣው፣ ለስላሳ ነገሮች ምናምን በአንድ ቤቱ 1 ሺህ ብር ከፍልሻለሁ አለኝ። በዛ ስራ ዝም 1 ሺህ ብር ለእኔ በዛ ትልቅ ነበረ እና ምንም አላውቅም። ገና 9ኛ ክፍል ተማሪ ምናምን ነበርኩ። ከዛ በኋላ እሺ ብዬ ገባሁኝ። የሆነ ሄኖክ የሚባል ልጅ ተዋወቅ፣ ከእሱ ጋር ጓደኝነት ጀመርን። ይሄ እንደዚህ የተጎዳሁበት ፓርት ምናምን የለም፣ ንጹህ ፊት ነው፣ የልጅነት ፊት ነው፣ ፀጉሬ ሁሉ ነገር በጣም ያምር ነበር። ጋለሪ አሁን ነው እንደዚህ እንኩትና እዛ እንትን ካልኩኝ በኋላ ከእሱ ጋር ከተዋወቅኩ በኋላ ድንግልና ለሱ ሰጠሁኝ። 2 ዓመት ምናምን እዛ ደብረ ዘይት ከእሱ ጋር ብሬ ቆየሁ። ከዛ በኋላ እሱ ጋር ተጣላን። መጣሁ። አባቴ ፎቶ አስበትኖ ፈልጎኝ ሁሉ ደብቆኝ ነበር። የሚገርምሽ ሄኖክ እንዳልሄድ ማለት ነው። ከዛ በኋላ ሳላስበው ደግሞ ወደዚህ መጣሁ። ስመጣ እናቴ ሞተች። ሀዘን አንድ ተደረበብኝ። ከዛ ትንሽ ቆይታ ታላቅ እህቴ ሞተች። 2ኛ ዙር አባቴ ሞተ። 3ኛ ዙር፣ 4ኛ ዙር አንደኛው እህቴ በጣም አሁን ሰብሳቢያችን በቃ ሁሉ ነገራችን የነበረች እሷ ነበረች። እሷ ከሞተች በኋላ በቃ ኢየሱስ መናገር እስኪያቅተኝ ድረስ ህይወቴ ተበላሽ። መጠጣለው ማለት ለእኔ ሴት ነኝ፣ ሴትነት እስኪያስንቀኝ ድረስ ማለት 2 ሊትር ምናምን አረቄ አይበቃኝም እና ሀዘን ለመርሳት የምር ሳወራ ራሱ ያመኛል። እንደዚህ አይነት ነገር ያሳለፉት ነገር ደግሜ ለማውራት ያሳፍረኛል። በቃ ጀስት ከሴት ጋር አልገናኝም፣ ከወንድ ጋር ነው የምጫወተው። ምንም ምለው እግዚአብሔር ይመስገን ውጭ ላይ ሆኜ ወንዶች ምንም ነገር አላጠቁኝም። እኔ እንደውም በጣም እጣላ ነበር ከወንዶች ጋር፣ ግፊት በሽተኛ ሆንኩኝ ምናምን። ከፖሊስ ጋር እንደዚህ ነይ ታፈሺ ነይ እንደዚሁ ሲሉኝ እኔ ቢዝነስ ሰራተኛ አይደለሁም ለምንድን ነው የምታፍሽኝ? አስፋልት ላይ ደግሞ እግዚአብሔር ለፈጠረው መሬት ምናምን ነገር ሳጣጋ በስመ ቅድም እንደነገርኩሽ እዚህ ጋር ኦፕራሲዮን ነኝ። ኦልሞስት አሁን 5ኛ ወሬ ነው። እዚህ ጋር በጭቤት ወግቻለሁ። እዚህ ጋር እንደዛ በጭቤት ወግቼ አይኔ ጠፍቷል። ይሄኔ ከጠፋ 3 ዓመት እና በቃ እንደዚህ ለሰዎች ለማውራት እስኪያቅት ድረስ በጣም የሚያስጠላ ተመሳሚዎች ውስጥ ያሳለፍኩት እኔ የትም ደርስ ልጅ የነበርኩ ልጅ ነኝና በጣም ያማለ ሰው ለመናገር እና በቃ ትንሽ ነገር ነው የሚረብሻኝ። የምሬን ነው የምልሽ። በጣም በቃ የሆነ ለሰው እንኳን ነገ እንደዚህ አይነት ህይወት አሳልፌያለሁ ብዬ ለማውራት የሚያስጠላ በቃ ብዙ ጠባሳዎች አሉብኝ። በጣም ብዙ በረኪና ጠጥቼ መርዝ ጠጥቼ ህይወቴን ለማጣት ማለት እግዚአብሔር የፈጠረኝ ርብቃ ያችኛው አልነበርኩም እና እግዚአብሔር ይመስገን ነው ደግሞ እንደ ሰው ባይደላኝም አንድ እህት አለችኝ። ኧረ ቤተሰብ ቀብሬ ያለው ልጅ ይዛ በርበሬ እየቀነጠሰች ልብስ እያጠብሽ ነው የምትኖረው ወደዚህ ወደ ጋርመንት አካባቢ። እሷ በጌታ እናት እኔን ለመርዳት ብዙ ሞክራለች። መልካም ወጣት ሁሉ ከታኝ ነብይ የሚያስቀማ አድርገኝ ብዙ ነገር እና እኔ ላይ በቃ የተጠናወቴ መንፈስ እኔ ጥሩ ቦታ ላይ የሚደርስ አያደርገኝም እና ከእሷ ጋር እንዳልስማማ አድርጎኝ ነው ብዙ ላይፍ ጎዳና ላይ ያሳለፍኩት። ብዙ እንደዚህ እኔ ከፍዬ ሳዝናናቸው የነበሩት ሲጋራ እንኳን እየጠማኝ አንድ ሲጋራ በጥፊ ሁሉ ተመተውበት ጊዜ አለ። ኢቨን መጥፎ ነገር እንኳን የምታጭበት ጊዜ አለ ፈልገሹ ያንን ሁሉ አጥቼ እና አሁን በቃ ድርጅት አለ ሲባል የሚዴት የመጣሁት አንድ ለማረፍ የምር ሰው በቀን ቢያንስ ግማሽ ዳቦ እንኳን በልቶ ይውላል አለ።
እኔ መጠጥ ስጠጣ ምግብ ከሸተተኝ ሁሉ ደም ነው የሚያስመልሰኝ። በቃ የሚወጣው ካፌ ምግብ አይበላልኝም። መጠጥ ካላገኘው ሰውነቴ ቫይብሬት ነው የሚያደርገው። ሾት በቃ ሁሉ ነገር እንደውም እንደዚህ ጫት ላይ እኔ ብዙ ፎከስ አላደረገም። አንድና አንድ 2 ፓኬት ሲጋራ በቀን አይበቃኝም። በእነዚህ ትናንሾች ያለ 1 2 3 ነው ደረቅ አረቄ የምጠጣው። ምግብ በ3 ቀን በ4 ቀን ወይ በ5 ቀን አንዴ ወተትና ጁስ ቀላቅለው ይሰጡኛል። እሱን እስከ 24 ሰዓት ድረስ እንደ ኦአርኤስ ያለማመዱ ከሰውነቴ ጋር ጠጣለሁ። ያ ሁሉ ነገር እንዲቀረፍ ፈለኩ። መወደው ላይን አንዱን አጣሁኝ በዚሁ ህይወት ማለት ለማስጠረጊያ እንኳን ተብዬ 1500 ብር እጄ ላይ ባለመኖሩ 3 ዓመት ሙሉ አይኔ ጠፍቶ በአንድ ነው እያዩ ያለሁት። መነጽር ግን መከላከያ መነጽር ለዚህኛው ሕክምና እንኳን ያስፈልግሻል ተብዬ ለዚህ 500 እና 400 ብር መነጽር መግዛት አቅቶኝ ይህንንም ላጣው ነው። ያ ስጋት አለ ምናምን። አሁን እዚህ ግቢ አንደኛ የመግባቴ ምክንያት ጎዳና ላይ መኖሬ ችግር ብቻ ሳይሆን በቃ ሀዘን በጣም ጎድቶኛል። እህቴን ለመርዳት ነው። እኔ በሰለጠንኩት ዘርፍ አረንጓዴ ልማት ነው የገባሁት አግሪካልቸር። በእሱ በሰለጠንኩት ዘርፍ የተገኘችዋል ደሞዜን አግኝቼ ውጭ ማደርኩ ቤትም አገኘሁ ምንም አልኩኝ እህቴን ከበር ለማድረግ በቃ ቢያንስ እሷ ለእኔ ዘመኗን ኖራለች። እኔ ደግሞ ስታድቀን ለእሷ ሳትሞትብኝ የሚለው የመጨረሻ ልጅ ነኝ። በጣም ሀዘን ጎድቶኛል። የውጭ ላይፍ በጣም ያስጠላል። የሚያውቁት ያውቁታል። የሰው ፊት ያስጠላል። የምር እኔ ደግሞ ወረራት ያስጠላኛል። እግዚአብሔር አምላክ ከዚህ በኋላ ያሉትንም ልጆች እንደዚህ አይነት ህይወት ውስጥ ባይገቡ ባያዩት እኔ የዘውትር ምኞቴ ነው። ቻች ብታሚም ባታሚም ከልጅነት እድሜ እንደ ቻች ታደሰ የምር ቅድም ብሎኛል እዛ አስተዳደር ቢሮ ውስጥ በጣም ዘመንሽን ብሎ የምትመኛትን ሰው ለማስተዋወቅሽ ብሎ ስመጣ ደስ ብሎ የተዋወቁሽ። ለእውነት ነው የምልሽ የጎዳና ተዳዳሪ ልጆችን መርዳት ፍላጎት ነበረ። ልጆ ዘፋኝ ታዋቂ ህልሜ ነበርሽ ያንችን እንትን ነበር ማሳካት የምፈልገው። ግን እኔም ራሴ እዛ ህይወት ውስጥ አለፍኩበት። የምር እኔ እግዚአብሔር በሚያውቀው እድሜ ሆኖ አይደለም ዛሬ ላይ እንደዚህ አይነት ሰውነት እ እንደዚህ አይነት መልክ እ የተገኙት መጠጥ ነው ሰውነት እኔ በላኝ፣ ጎዳና ነው ሰውነት እኔ በላኝ። ከሰውነት ተራ የወጣሁት በሙዬ እንኳን አምላክ ማመስገን እስካልቻልኩበት ድረስ ሴጣን የተጫወተብኝ እና ይሄ ነው በቃ የኔ ህይወት ባጭሩ። በጸሎት እኔ ስሜ ተስፋነች ነው። ያው የመጣሁት ከክብረ መንግስት ነው። ያደራ ልጅ ነኝ እና ካሉላ ስመጣ ማለት ከቤተሰብ እናትና አባት ጠልቶ ተለያይቷል። ሰው ነው ያሳደገኝ። እናትና አባት ጠልቶ ተለያይቷል እና ከዛ ቤት ወጣሁኝ። ቆይቼ ነበረ እና ሰው ጋር ነበር የምኖረው። ከዛ ቤት ጣልቼ ወጣሁኝ። ወደ ና ወጣሁ። ወደ ጩጭ ትንሽ እያለሁ ነበር። ስንት ዓመት እና እናትና አባት ደግሞ ተለያይቷል። ከዛ ወጣሁኝ። ሰው አሳብቶ ሰው ቤት ነበር። ከዛ ወጥቼ ከዛ ቤት ጣለ ወጣ ወደ ና ላይ መኖር ጀመርኩ። ሶፍቱና የሚያዘርኩ ሰው ቤት እየከፈልኩ ነበር። እንደዛ ነበረ ያደርስ ነበረ። ከዛ ልጆቹ ደግሞ ወደ አዲስ አበባ እንድስሉኝ እንሄዳለን ወደዚህ ለመምጣት ማለት ነው። አዲስ አበባ በቲቪ ምናምን ነገር መካት እና እንሂድ ምናምን ሁሉም ልጆች እንዳሉ ከነሱ ተከትዬ ወደዚህ መጣ። ይታያሉ ነገር አጋጥሞ ኖሮ እንዶች ከነሱ ጋር እንሮጣለን፣ ከዛፖቹ ጋር እንሮጣለን። ውጭ ለምናድር ያልጋቢ ካላገኘን ከነሱ ጋር የተሯሯጥን እናድር ነው። ልጆች ናቸው ወንዶች? አይ ዛፖች ፖሊሶች ማለት ነው። ፖሊሶች በቃ ከነሱ ጋር የተሯሯጥን እናድር እና ብዙ ነገር አሳልፈና ተደፍረሻል? እኔ እዚህ ጎዳና ከመጣ በኋላ ብዙ ወንዶች ልብሳችን ይቀዳሉ። በረንዳ ላይ ከተኛን ብዙ ነገር ያደርጉናል። በቃ ያሰቃዩናል። ጎዳና ወንዶች ናቸው የሚደፍሩሽ? ወንዶች እና ብዙ ነገር አሳልፈናል። እንዴት ነው ግን እንደዛ ስትደፈሩ እናንተ እርግዝና አይመጣም? እርግዝና ይመጣለን። በግጅ ነበረ መርፌ ታወች ነው በልጅነት ማለት መርፌ ወጡ ነበር። እንደዚህ ኤች አይ ቪ ምናምን መረምዱት አሉ መንገድ ላይ
እነሱ ነበሩ እንዳትወልጂ ነገር ብዙ ነገር አጋጥሞሻል ምናምን ነገር አንቺ ጎዳና ላይ ባልኖርበት ብሎ ማን ይወጋሽ? በእንግ ላይ መርፌና እቻብ ምናምን መረምሩት ገባኝ። ከየት ነን አሉሽ? ምን አንቺ አላውቅም። ሐኪም ቤት ወሰዱኝ። መርፌ 5 ዓመት ሰጡኝ። ስንት ዓመትሽ ነው? አሁን 17 5 ዓመት ነው ጎዳና ላይ 8 ዓመት። ስለ አዶላ እስቲ ንገሪኝ። አዶላ ዛም ነው ቤተሰብ እና እናትና አባትሽ ያኔ ነበሩ? ግን አባቴ ሰካራ ይጠጣል በጣም። ስንት ልጆች ናቸው? 5 ነን። አንዱ ሞቷል። 4 ነው የቀረው። ተበታትነን ሁላችንም ማለት ነው። ኧረ ያኔ ልጅ እያላችሁ ገና የልጅነት ታሪክሽን እስኪ አውሪኝ። ልጅ ያለ ያው እናቴ ጋር አባታችን ያስቀረ ልጇ ነበረ። ጫካ ውስጥ እናድር ነበረ። እናቴን ይደበድባታል። ስጠጥቶ መጥቶ ነው። ስንተኛ ልጅ ነሽ አንቺ? እኔ ታላቅ ወንድም ነኝ። ከሱ ቀጣይ ነኝ። ሁለተኛ ነኝ። እና በቃ እንደዛ ነበር። ጫካ ውስጥ ነው የምናድረው። አዎ ያስቀራል። አባቴ ይጠጣ ይመጣል። በቃ ይደበድበናል። እንደዛ ነው። ትምህርት ተምረሻል? አይ አልተማርኩም። ከእህትና ከወንድሞች ያኔ እስከ ስንት ዓመት ድረስ ነው የኖርሽው? እኔ እንጃ እሱን እንኳን አላስታውስም፣ ግን በጣም ነው። እዛ አዶላ ብዙ ጎዳና ላይ ቆይተሻል ወይስ ቀጥታ ቆይቻለሁ? እዛ ሱሰኛም ነበርኩ። እስኪ ስለሱ አውሪኝ። ሱስ ሲጋራ ጭስ ነበር፣ ማስተሽ፣ ይሄ ጋንጃ የሚሉትን ነገር በቃ ማልጠቀም ነገር የለም። እዛ አዶላ ማለት ነው? እዛም እያሉ ይጠቀም ነበር እንደዚህ ነገሮች። ጋንጃ፣ ማስተሽ፣ ሲጋራ፣ ጫት እንኳን ሱስ ግን ያው ሞክራለሁ አንዳንዴ። ሌላስ አሁን እነዚህ የሚወቁትን ነገር እኔ የሚወቁትን ይሄ እንደዚህ አላውቅም። አሁን ማስተሽ፣ ጋንጃ ምናምን ሲጋራ ጭሳለሁ። ሱስ ውስጥ ነበር? አዎ በጣም ቆይቻለሁ ሱስ ላይ። ሳታገኝ ስትቀሪ እነዚህ ነገሮች እንዴት ያደርግሻል? እኔ ወደ ለመስረቅ እሞክራለሁ። ለምን አለን በቃ ለምግብ ብለን ለምን ወደ ለሱሳችን የምንጠቀመው? ወደ ባህል ያለን ለምን ምንድን ነው የምትሰሩት? የት ነው የምትሰሩት? ያው ያገኘነውን ነገር ዕቃ ምናምን ሰርቀን እንሸጣለን። እንሸጣለን። አዲስ አበባ ነው? አዲስ አበባ ሰው ያለ አዲስ አበባ ላይ ብዙም አላውቅም፣ ብዙም አልቆየሁም። ከዛ ወደዚህ ነው የመጣሽው? ከአዶላ ነው እዚህ ገባሽው? ሰኒስ ፀጉርሽ በጣም ያምራል። በጣም ሁሉ ነገር ተስማማ። ስለ ልጅነት ጀምረሽ አውሪኝ። እኔ ከልጅነት መስማት እወዳለሁ። እቤት ነበር የምኖረው በልጅነት። አይ አርባ ምንጭ እዛ ነበር የምኖረው ሕፃን እያለሁ ከእናቴ ጋር እና ከቤት አለ እና ቤት ነበርን በፊት የምንኖረው። እንጨት ምናምን እንለቅም ነበር። እናቴን እንጨት እየለቀምኩን ነበር ምረዳት። ከዛ ቤት ነበር የምኖረው። የሰፈር ልጆች አሉ ከኔ ጋር አብሮ ምናምን እንጨት የሚለቅሙት። ከዛ የሆነ ሳለ እስቲ እንጥፋ አለች አንዷ ጓደኛች። ለምን አንጠፋም ምናምን አለች። ያው እንደዚህ ሁሌ እንጨት መልቀም ምናምን ያው እኔ እንጨት የምለቅመው እናትና እናቴን ለመርዳት ስፈልግ እናቴ ስልከኝ እንደዛ ነበር። ከዛ እንጥፋ ምናምን ሁሌ እንደዚህ እንጨት ምናምን አንልቀም እስቲ እንጥፋ ምናምን እሺ ምናምን ተባባልን። በሁለተኛው ቀን እናቴ ይዤ እንጨት ለቅመሽ ነኝ ምናምን አለች። ከዛ አንድ ላይ ተሰብስበን 5 ነን ከቤት የወጣነው ከሰፈር ከአንድ ሰፈር። ከዛን ወጣን አናቅም። በማታ በጣም መሽቷል። ይሄም ዝም ብለን የምንሄድበትን ቦታ አናቅም። ብቻ ዝም ብለን እንጓዛለን። ከዛን የሆነ ሳለ የሌለ ቁጭ አልን። በጣም ጨለማ ነው። ቁጭ አለ የሆነ ቦታ ላይ እና እዛ ጎዳና ተዳዳሪዎች ነበሩ። አርባ ምንጭ መጡ እነሱ ወሰዱን። ምንድነው የምትሰሩት ምናምን ሴት አይደላችሁ በጊዜ አገቡ ምናምን። ከዛን የሆነች ልጅ ከእንደዚህ ከቤት ምናምን ተጣልተን ወጣን። በቃ ከኛ ጋር እንኖር ምናምን ደስ ይለናል ምናምን። ከዛን እናቴ በጣም ነበር የምፈልገኝ በሰዓቱ። ያኔ 9 ዓመቴ ሕፃን ነበርኩት በጣም። ከዛን እዛ ውጪ እናቴ በጣም ትፈልገኝ ነበር፣ ታለቅሳለች።
ያው ቤት በቃ አንዴ ወጣሁት። ከዛን እዛ ጎዳና ላይ ሆኜ ምንም ያዘኝ ሰው የለ ሚልከኝ ሰው የለ። በቃ እንደፈለኩት እዛው የለመንን ምናምን ልመና እንዴት እንደምንለመን አሳዩኝ። አንድ ላይ የለመነን እዚህ አዲስ አበባ የዳቦ ብር ካላችሁ ስጡን በጣም ርቦናል ምናምን እያለን ከሚራመድ ሰው ላይ አንዳንዴ ቱሪስት ምናምን አካባቢ አለ እዛ ባለሀብቶች ሲመጡ እዛ ምናምን ይሰጡናል። ምግብ ያው ተመላሽ ምናምን እንጠይቃለን ከምግብ ቤት። ምን ያህል ጊዜ ቆየሽ ጎዳና ላይ? 9 ዓመት። አዲስ አበባ ከመምጣትሽ በፊት አርባ ምንጭ ላይ 3 ዓመት ምናምን ይሆነኛል። ከዛ አዲስ አበባ መጣሽ? እዚህ መጣ። በቃ እዚህ ብዙ ዓመት ኖሬያለሁ አዲስ አበባ ላይ። እዚህ 6 ዓመት 9 ዓመት ይሆነኛል። አሁን ጎዳና ከቤት ከእናትና ከአባቴ ከተለያየ እዚህ አዲስ አበባ ጎዳና ቆይቻለሁ። እዚህ ከዛ የበለጠ ጎዳና ላይ በጣም ብዙ ችግር ደርሶብኝ ያውቃል። እንደዚህ ያው ጎዳና እያደርን ምክንያቱም እዛ ውጭ እያደርን አንድ ወይ አንድ ፍቅረኛ ወይ አንድ ባል ካልያዝን ሁሉም ነው መጥቶ እንትን የሚሉት። እንደዛ ነበር። ብዙ ላይፍ አሳልፌያለሁ። ነበረኝ ግን ያው በግድ ሳትፈልጊ በግድ ያለበዚያ ሁሉም የወንዶች መጫወቻ ነው። ያው አርግዤ አላውቅም። እርግዝና ደርሶብኝ አያውቅም። ግን እንዲህ የሆነ መድኃኒት አለ የሚዋጥ እሱን ነበር ከፋርማሲ። ጓደኞቼ ይገዛሉ። ከዛ ያው ጎዳና ላይ ስትሆኚ ብዙ ስቃይ ብዙ ፈተና ይደርስብሻል። እኔ ያው በጣም ብዙ አይነት ስቃይ ተፈታትኖኝ ያውቃል። ያው እኔ አሁን ውጭ እያለሁ በጣም ያስጠላ እንዲህ ጓደኛዬ እንዲህ እያየኋት አጠገቤ ጋር በጣም የምወዳት ጓደኛዬ እዚህ ባገባ እራሱ በጣም ነው የምወዳት። ፊት ለፊት እንዲህ አብረን ቁጭ ብለን ፊት ለፊቴ ላይ ተደፍራለች። በጣም ነው የምወዳት። እዛ ውጭ በቃ ብዙ ላይፍ እንዲህ አንዳንዱ ሲሞት ብዙ አይነት ላይፍ አለ። ብዙ ብቻ አላውቅም። ብዙ ስቃይ አለ። አሁን አንዱ ጓደኛዬ በቅርብ ነው የሞተው። በስልክ ነው የተነገረኝ። ያው ውጭ ነበር የምተኛው። በማታ እየሄደ ብቻውን ምንም ማያውቀው ሰውዬ ነው በቢላ ወቅቶት የገደለ። እኔ እንጃ በቃ ብዙ ጓደኞቼ ይሞታሉ ውጭ። አሁን በቅርብ ነው የሞተው። ጓደኛ ያለችኝ እዚህ የምትደውልልኝ እሷ ነገረችኝ በስልክ ደውላ። እንደው አልቅሼ ሄጄ ነበር ካላየሁት። ቤተሰቦቹ ወሰዱት መተው እየሄደ በማታ ከሌላ ሰፈር መጥቶ ምናምን ወንዶች ሲያስቸግሩ አንዳንድ ማስቲሽ ጣዋጆች አሉ እኛ የሚጠብቁ። አንድ ላይ ነው ውጭ የምንተኛው። ወንዱም ሴቱም አንድ ላይ ነው የምንተኛው እና ወንዝ ሸራ ቤት አለ። አሜሪካን ግቢ ይባላል። ትልቅ እዛ ሸራ ቤት አለን። እኔ እዛ ነበርኩ። ብቻዬን ሁሌ ጫካ ነበር የምውለው። ጫካ ነው፣ ወንዝ ነው፣ ትሻገሪያለሽ። ከዛም ትንሽዬ ውሃ አለች፣ እዛ ነበር የምውለው። ብቻሽን? ብቻዬን ነው። አንዳንዴ በቃ የሆነ ለምን ወጣሁ ከቤት ምናምን ብዬ ራሴን ለማጥፋት ስንት ጊዜ ታግያለሁ። ማስቲሽ አለ አሁን ውጭ የሚሸጡት ማስቲሽ፣ ሲጋራ፣ ሀሺሽ ይዤ እገባለሁ እዛ። ምክንያቱም ፖሊሶችም ስለሌሉ እዛ ወንዝ ነበር የምውለው። አልፎ አልፎ ጓደኞች ይመጣሉ ወንዝ? አዎ ይመጣሉ። እነሱም እዛ ስለሚተኙ ምናምን ብቻዬን ተሸሽጌ እዛ ጫካ ውስጥ ነበር የምውለው። አሜሪካን ግቢ እዛ ነበር። አንቺ ትለከፊያለሽ ሂጂ ውጭ ነበር ጓደኞቼ። አንዳንዴ ህይወት ስታስቢ በጣም ያስጠላል። እኔ በቃ ብቻ አላውቅም። በእናቴ ላይ ራሱ ስቃይ አይቻለሁ። ያው እናቴ በፊት ትንሽ አይምሮዋን ያማት ነበር። በዛን ሰዓት ብዙ ፈተና ተፈታትነን። አሁን ሳይሆን በፊት ያማት ነበር። ምን ታረግሽ ነበር እናቴ?
እኔ እናቴን በጣም ነበር የምወዳት። አሁን ድረስ አሁን እወዳታለሁ። ወንድም የለኝም ግን እህት አለች። ታላቅም ታናሽም አለች። 3 ናችሁ? ቤት ውስጥ ብዙ ነን ግን አንደኛዋ እህቴ ጠፍታለች በልጅነቷ። ርብቃ እስቲ እመጣለሁ። ትንሽ የልጅነት ታሪክሽን ቤት ከቤተሰቦችሽ ጋር የነበረውን። እኔ ያው ከተወለድኩ በኋላ እስከ 6 ወር ድረስ የአዲስ አበባ ልጅ ነሽ? ከተወለድኩ በኋላ እስከ 6 ወር ድረስ እናቴ ጋር ነበር። ከ6 ወር በኋላ የተወሰነ ጊዜ ደግሞ አባቴ ጋር 2 ቤት ነው ያደግኩትና የሆነ እናቴ በእስልምና ህይወት ነው ያለችው፣ አባቴ ኦርቶዶክስ ነው። አንዴ እሱ ጋር አንዴ እዛ ጋር ያደርክ 7 ዓመት ከሞላኝ በኋላ ቄዳር ምናምን አስጠምቀኝ ኦርቶዶክስ አድርጎኝ አባቴ እሱ ጋር መኖር ጀመርኩ እና ልጅነቴን 2 ቤት ነው። ግን ብዙም የቤተሰብ ጫና ማለት በቃ እንደነገርኩሽ ቅድም የሙዚቃ ህይወቴ ላይ ጫና አደረጉብኝ እንጂ ደስ በሚል ዲስፕሊን ነው እንትን ያልኩትኝ ማለት እሱን መስማት ፈልገኝ። ፖዚቲቭ ነገር ደግሞ እንስማ ትንሽ አይደል? ለአንቺም ጥሩ ሚሞሪ ነው። አመሰግናለሁ። ማለት በቃ አባቴ እንደፈለግኩት እናቴም እንደፈለግኩት ያው ማዘርኛን ለማሳደግ የተወሰነ ነገር ብትቸገርም ከአባቴ ጋር ከተለያየች በኋላ ግን እሷ ጋር መሆነን ሌላ ግብታ ሌላ ሻህ የሚባሉ ሰው እሳቸውን አግብታ በምትኖርም ሰዓት የሴት ወንዶና ያሳደገችን በቃ ልጆቿ ላይ ምንም አይነት መጥፎ ነገር እንዳይከሰት አድርጋ አባታችንም ደግሞ እሱ ጋርም ደግሞ ስንሆን እነዚህ አሁን ሞቱብኝ ያልኩሽ እህቶቼንም ጨምር እሱ ጋር በምንኖር ሰዓት ለእኔ ብለው ነው እነሱ እሱ ጋር የመጡት እህታችን ታናሿን እንከባከብ ብለው እና እሱ ጋርም ስንሆን ሴት ሳያገባ ምናምን ልጆቼን በእንጀራ እናት አላሳድግም ብሎ እንደዛ ነገር ያው እሷ ደግሞ ከሌላም ከዛኛው ሰውዬ ስለወለደች ማፋታት ስላልቻለች ነው እና ደስ በሚል እንትን ነው የመቻቻል ነገር ዲሲፕሊን ምናምን አሁን ላይ ለማሳየው ባህሪ እንኳን የምር እንደዚህ ሁሉ ተጽዕኖ ዳርሶብኝ አሳልፌ እንኳን ትንሽ ስነ ምግባር ውስጥ እንዲኖር ያደረገኝ የቤተሰቦች አስተዳደግ ነው። በጣም ስነ ምግባር ሶሻል ላይፍ እንዴት ማወቅ እንዳለብኝ ከሰዎች ጋር እንዴት መኖር እንዳለብኝ ትልቅ ትንሹ ማክበር እንዳለብኝ በስነ ምግባር ውጭ ላይ እንኳን ጎዳና ላይ እንኳን እየኖርኩኝ የጎዳና ህይወት ባህሪያችንን እንኳን አንጸባርቆ የሚያሳይ ባህሪ አሁን ላይ እንዲኖረኝ አይደለም ያደርጉ ያሳደጉኝ። አንዳንዴ ውጭ ላይ ስንኖር በቃ ኑሮ ህይወቱ ስቃዩ ምናምን የኛን ባህሪ የነበረንን ባህሪ አስትቶን በዛው እንድንቀጥል ያደርገናል እና የኔ ተጽዕኖ ይሄ ነው። ቤተሰብ የማመሰግነውም ግን ደግሞ ኖረውልኝ ዛሬ እዚህ ግቢ ገብቼ የድሮዋን ርብቃ ለመመለስ እየታገልኩ መሆኑን ቢያውቁ በህይወት ቀደም ያስለቀሰኛል ቢያውቁ በጣም እውነት በቃ አሁን የድሮዋ ርብቃ እየተመለስኩ ነው ከዚህ ከጠባሳዎች ውጭ አይኔ ከመጥፋቱ ውጭ ማለት እና በቃ እየተመለስኩ ነው። እኔ ታናናሽ እንኳን ሰው ውጭ ላይ ሆኜ እግዚአብሔር ምስክሬ ነው ትልቅ ሰው እንኳን ሲሆነ ማለት ያለብኝ የሱስ እንትን ጫና እንዳላገናዝብ እስኪያደርገኝ ትልቅ ሰው ሲሆን እንኳን ምስቅ ልጅ ነበርኩ አሁን በዚህ 14 ዓመት ውስጥ። አሁን ላይ ግን ህፃን ትንሽዬ ህፃን ልጅ ብትሰድበኝ እንኳን ምላሽ እንደማይኖረኝ ነው ትሪት አድርጊያት እንደሚሄድ ነው ውስጥ የሚገነዘብ። ያችኛው የመጀመሪያዋ ርብቃ እንደተመለሰች ነው የሚሰማኝ። እዚህ ግቢ ውስጥ የሚገርምሽ ካውንስል አለ፣ ሳይካትሪስት አለ፣ ሶሻል ወርኮች አሉ፣ ህክምና ማዕከል አለ፣ አእምሮሽን ዘና የምታደርጊበት ስፖርት አለ። ሱስ ነገሮች ምናምን በሚያሰኙ ሰዓት ብር እንኳን ባይኖርሽ እግዚአብሔር ይመስገን እዚህ ግቢ ያሉ ሰዎች ብር እጃችን ላይ ስለማይኖር ቡና ሲያምረን ያው ማለት ያንን ነገር ለመርሳት የምናደርገው ሻይ ቡና የምንልበት ካፍቴሪያ አለ እና በጣም በቃ ያንን ነገር ለመርሳት እኔ አሁን እዚህ ግቢ በመግባት እንጂ ሁለተኛውን ደግሞ 15ኛውን ክረምት የምቀበለው ውጭ ላይ ነበርኩ። እዚህ ግቢ ባልገባ ኑሮ 14 ዓመት ውጭ ላይ አሳልፍ ያለው። አሁን የእንትን እንዳልሽው የጓደኛ ተጽዕኖ ውስጥ ትንሽ እናውራ። በጣም ከባድ ነው። ምክንያቱም አሁን ብዙ ወጣቶች የሚቸገሩት በሱ አይደለ? ከቤተሰብ ተጽዕኖ ራሱ አንድ ጫና ነው፣ ግን ደግሞ የጓደኛ ግፊት ስለሱ ትንሽ እስኪ አውሪና አንቺን ወደዚህ ህይወት ያስገባሽ። ወደዚህ ህይወት ያስገባችን ጓደኛ እንዳልኩሽ ደብረዘይት የተሰኘችው የዓለም ሰላም ትባላለች እና ከኔ በፊት እሷ በእድሜም ትንሽ በለጥ ትል ነበር። እኔ በዛ ሰዓት ፈረንሳይ ለቄ ከመውጣቴ በፊት 9ኛ ክፍል ላይ ሚና ወደ 18 አካባቢ ላይ ማለት ወደ 17 ምናምን አካባቢ ላይ ነው እና ማነው 99 አካባቢ ዓመተ ምህረቱ ማለት ነው እና እሷ ይዛኝ ከመሄዷ በፊት ቤት ውስጥ ስትመጣ ስናጠና ምናምን ያለውን ጫና ታያለች። አሁን ስዘፍን ምናምን አይወድም አባቴ። እዛ 12 ሰዓት ሊሆን ነው ቤተክርስቲያን ሳትሄጂ ሂጂ። እኔ ደግሞ በህይወቴ ጫና የሚባል ነገር አልወድም። ተፈጥሮ በጣም ነው የሚጣለው ማለት እኔ ጀስት ፈልጌ ያን ነገር ሳደርግ
ሊያስከትልብኝ የሚችለው ነገር አንድ እርምጃ እንኳን ሄጄ መጥፎ ነገር ከሆነ ያንን በትምህርት እንዲነግሩኝ እንጂ ይሄንን አድርግ የሚለኝ ነገር ስቲል አሁን ድረስ አልወድም። እናደዳለሁ። በጣም ሆት ነው የምሆነው እና ታገስኩ ልጅ አይደለሁኝ። ከዛ እሱ ያንን ነገር ስታደርገኝ ተያይዤ ወጣሁ። ግን ያስከተለብኝን ደግሞ ሳስበው አንዳንዴ የቤተሰብ ጫና መጥፎ ነው። ቢረዱሽ ጥሩ ነው። ፎር ኤግዛምፕል አሁን ለምሳሌ እኔ ትንሽ 50% ቢያደርገው አባቴ 50% ወደ መዝሙሬ 50% ወደ ሙዚቃዬ ብሆን ኖሮ እግዚአብሔር ምስክሬ ነው ከቤት የምወጣ አይመስለኝም ነበር። እና ያንን ነገር ጓደኛዬ ስለምታውቅ ጫናውን ስለምታውቅ ነው ይዛኝ ወጣችሁ። እሷ እኔ ጠቀመች ይመስሏት ነው። እኔም መስሎኝ ነው የወጣሁት። ግን ከዛ በኋላ ቤት ተመልሼ እንደ ሴት አንብቶ እንደ ሴት አልቅሱ አስተማሪ ዳይሬክተር ሁሉ ሳይቀር ትምህርት ቤት ቢሮአቸው አይደለም መኖሪያ ቤታቸው ድረስ እየሄደ ነው ፎቶ አስበትኖ ያገኘኝ አለም ቢሴን እኔም ተወኝ በቃ ልክ የሆነ ራሴ ትልቅ ካምፓኒ ምናምን አዘጋጅቼ የወጣሁ ነው የመሰለኝ በዛ ሰዓትና ስለቀቅ እውነት ተወኝ በቃ አትምጣብኝ አልፈልግህም እስክለው ዛሬ ሊናፍቀኝ አባቴ እና እንደዚህ የእግር እሳት የሚሆንብኝ ተወኝ በቃ አትከተለኝ ያፍራል። ውጭ ጉዳይ ሚኒስቴር ነበር እና ስዩም መስፍን ጋር በነበር ሰዓት የሚሰራው እና ያፍራል በቃ እሱ ጮህ ምናምን ሌሎች ሰዎች አሁን እሱ ፎከስ አድርገው የሚያዩት እየተከተለኝ ምናምን ልጅ ነኝና መልካችንን ትኩር ብሎ ሰው አያይም በዛ ሰዓት ጩኸታችንን እንጂ መኪናውን አቁሞ በዛ ይሯሯጣል። ዛሬ ላይ እንዲህ ሊናፍቀኝና በጣም መጥፎ ነው። አንዳንዴ የቤተሰብን ምክር መስማት ከምንም በላይ ለህይወትሽ ትልቅ እንትን አለው ሪስክ አለው። እነሱም ደግሞ ኦቨር ባይጫኑ ይሆናል አይደል ቤተሰቦቻቸውን ልጆቻቸውን በተወሰነ መንገድ ቢያዩ የሚለው ነገር የእነሱን ጉዳት እንዳያመጣ እና እኔ አሁን ወደፊትም ለሰው ማስተላለፈው ለጓደኞቼ ለእህቶቼ ማስተላለፈው ቤተሰብ ይመክራል። ቤተሰብ ምክር መጥላት በጣም መጥፎ ነው መጥላት። ምክንያቱም ሌላ መዘዝ ነው ይዞ የሚመጣው። እኔ እንደዚህ የሰው መጥፎ አድርጎ እንድመልኬን እስክጠላው ድረስ ያደረገኝ የቤተሰብን አለመታዘዝ እና ቤተሰቦቼ በሚያደርጉልኝ ምክር ጫና መስሎ ስለታየኝ ጓደኛ ግፊት ነው ለውጭ ያደረገኝ። እውነት የሰው ምክር የጓደኛ በተለይ ጓደኛ ምክር አንዳንዴ እግዚአብሔር አምላክ ከፈቀደ ጥሩ ጓደኛ ያጋጥማል። ከዛ ውጭ ግን ይሄ ቤት ውስጥ ሆኖ ቤተሰብ ከሚመክረው ምክር ውጭ የሰው ምክር የጓደኛ ምክር መስማት እንደኔ አይነት ህይወት ውስጥ ነው መጨረሻ የሚያሰፍቀው። እኔ እግዚአብሔር ዛሬ ባያወጣኝ እውነት አሁን እኔ በዚህ በኦፕራሲዮን እንደነበርኩ ነግሬሻለሁ። 5 ወር እና ቻችዬ ነግሬሻለሁ አቀድም 5 ወር ሙሉ አሁን ድጋሚ ይሄኛው ክረምት ደግሞ ሲጨመር ሟች ነበርኩ። 2 ሊትር ቱቦ ገብቶልኝ ከኦፕራሲዮኑ ስተት ሁሉ ተደርጎ በኦፕራሲዮን ምክንያት 2 ሊትር በቀን ሲቀዳልኝ የነበረው እዚህ ግቢ ልገባ 1 ወር ምናምን ሲቀረኝ ማለት ነው። ፖሊስ መቶኝ ነው እዚህ ጋር ተወግቼ አይደለም እዚህ ጋር ልቤን ሲመታኝ እንደምናንተ 2 ጊዜ ነው ኦፕራሲዮን የሆንኩት ራስ ደስታ ሆስፒታል እዚህ አካባቢ ነው የመታኝ። ደምና መግል ቋጠረ ይሄና ተቀዶ ኦፕራሲዮን ተደርገሽ ነው ቱቦ ገብቶ የሚወጣው። ዶክተር ቶማስ ይባላል የራስ ደስታ ደግሞ ይሄን ግቢ ሊጎበኙ መታው ብዙ እንትኖች አይተውኛል። በጣም ነው ደስ ያለው። በሶሻል ወርክ ነው የታከምኩት ምናምን። በዛ ሰዓት ውጭ ላይ ሆኜ ፖሊስ ሊመታኝ የቻለው ብዙ ሴቶችን እያፈሰ ይሄድ ነበር። ጎዳና ተዳዳሪዎች መሬት ላይ እንደዚህ ስንተኛ አለ አይደለም መንገድ ላይ ስንተኛ ስናጨስ ሲጋራ ምናምን እና አጋጣሚ ሆኖ ደግሞ ከታፈሱት ጎን በዛኛው በኩል ቆሜ ሲጋራ እያጨስኩ ነበርና ያለኩት ልብስ ምናምን ውጭም ሆኜ ራሴን እጠብቃለሁ እንደዚህ እንትን አይደለም እና ያለኩት ልብስ ምናምን ሲያየኝ ፀጉሬን ተስተካክዬ ምናምን ይሄ እንደውም ለኦፕራሲዮን ሲባል ነው የተቀደርኩት። ፀጉሬን ተላጨሁት ትልቅ ነበር ፀጉሬ። እዛ ሲያየኝ ምናምን ቢዝነስ ሰሪ ነው መሰልኩት። ሽቀጤ ምናምን ሲለኝ አይኔ አባቴ ይቅርታ በመጀመሪያ ለሰው ክብር ይኑርክ ዝም ብላ እየነዳኸኝ የምትሄድ በግ አይደለሁኝም አልሄድም። ምን ምክንያት ኖሮክ ነው የምታስኬደኝ አልኩት። ይሄ ነው ጥያቄ። እግዚአብሔር እኔ እልከኛ ነኝ አልወድም ሻለ ምክንያት እንዲናገረኝ አልፈልግም። ለሰው ክብር ይኑርክ። ሲቀጥል እኔ በግ አይደለሁም እየነዳኸኝ የምሄደው። ከሰው ጋር ስጣላ ይዘኸኛል ስሰርቅ ይዘኸኛል ምን አድርጌክ ነው? መሬት ነው እኮ መሬት ላይ ነው ቆሜ ያለሁት የምጠቀመው በብሬ ነው። መልስ ትመልሻለሽ እንደ ይቅርታ ይነባት አሁንም እንዳትናገረኝ ደግሞ ጠጥቻለሁ አልዋሽም እንዳትናገረኝ አልኩት። እግዚአብሔርን አልኩት። ከዛ አንቺ እንደዚህ ብሎ እንዲህ ሲይዘኝ ልብስ ለብሷል። መጀመሪያ ፊል ያደረኩት ልብሱን ቤዝ ምን ሊመጣብኝ ይችላል ነው። ጎተተኝ እንደዚህ ገፈተርኩት። እግዚአብሔር ምስክሬ ስገፈትረው እንዲህ ስል ከስር ድንጋይ አለ። አንዴ ብቻ እንዲህ ሊይዘኝ ድጋሚ ሲል ድንጋዩን አንስቼ እዚህ ጋር ስመታው እግሩ ላይ በዱላው እዚህ ጋር መታኝ። በቃ ቁጭ ስል ባፌ ጥቁር ደም ነው የታፋሁት። ከቆምኩበት ላይ እንዲቁጭ ጥቁር ነው። ሴቶቹንም በትኗቸው
እስከዛ ሰዓት ድረስ አይሜን ፊቱ አለ እኔ ላይ። ከዛ በኋላ ራሴን ስቻለሁ። እንዴት አስይዘዋለሁ? ሴቶቹን በትኗቸው እኔንም ጥሎኝ ሄደ። ከዛ አምቡላንስ መጥቶ አፋፍሰውኝ ምናምን ነው ብቻ አላቅም። የፈረደባት ቅድም ያልኩሽ እህቴ ከጋርመንት ድረስ መጣ። በሶስተኛው ቀን ነው ከራስ ደስታ የነቃሁት ይሄ ሁሉ ሲሰራ። ከዛ እንደገና ስነቃ ነው ቱቦ ታጥፎብኝ ነው ድጋሚ ኦፕራሲዮን የሆንኩት። ስትነቂ ደንግጠሽ እንትን የምትይዋለ እንደዛና በዛ ምክንያት ፖሊስ መታኝ። ይሄን አይኔም ሲጠፋ እዚህ ጋር የዛሬ 3 ዓመት አርብ ቀን ነው አስታውሳለሁ። የፋሲካ ቀን በጩቤ ነው ተወጋሁት በማላውቀው ሰው። ወንድ ነው ደግሞ የሚያጠቃኝ። የምቀርበውም ወንዶች ነው። የሚገርምሽ ሴቶች አልቀርብም። እንደውም እዚህ ግቢ ነው ከሴቶች ጋር መኖር የጀመርኩት። እዚህ ጋር ሲወጋኝ ስወርቅ ግፊት አለብኝ አላልኩሽም? ድንጋጤ ሲጠላኝ ሹል ድንጋይ እንደዚህ ገባብኝ። ይሄ አይኔ ይሄ እንደዚህ ይሄ ውስጡ ይሄ ሞራ እንደዚህ ጋረደኝ እና ያም በወንድ አክሲደንት ነው ምንም በማላውቀው ነገር እና ይሄ ሁሉ ሊሆን የቻለበት ምክንያት የኔ ከቤት መውጣት፣ የአባቴ ምክር አለመስማት፣ የጓደኛ ምክር ተከትሎ መስማት፣ የህይወት አንደኛ መበላሸት ይሆናል። ምናልባት እዛ የሙዚቃ ህይወት ውስጥም ቆይቼ ቢሆን ኖሮ የህይወቴ መጨረሻም ሊሆን ይችል ነበር፣ የመሞቻዬም ጊዜ ሊሆን ይችል ነበር። አላቅም። በነበረኝም ድምፅ ጥሩ ቦታ ላይ መድረስ የምችልበትም ነገር ሊፈጠር ይችል ነበር። ስለ ሙዚቃው እስቲ ትንሽ አውሪ። ሙዚቃውን ህይወት 10 ዓመት ምናምን። በነገራችን ላይ በጣም ረጅም ጊዜ ቆየሁት። ወደ ሰሜን ሆቴል አካባቢ ዳክሰን ሰፈር ሊማ ሊሞ የሚባል ባንድ አለ። ዳዊት ጽጌ ገና አይድል ሳይወዳደር ገላዋን ምናምን እንዳወጣ አካባቢ ከእሱ ጋር አብረን ሰርተናል። ሊማ ሊሞ ባንድ ዳክሰን ሰፈር ሰሜን ሆቴል ዝቅ ብሎ ማለት ነው። እዛ አብረን ሰርተናል። ትዕግስት አፈወርቅ ቦሌ ኦሎምፒያ ጋር፣ ፒስ ናይት ክለብ 6 ኪሎ ብርሃኔ ጋር ወደ 12 ሀገር ሄጃለሁ። ሞያሌ፣ ናይሮቢ፣ ወደ ሀገረ ማርያም፣ አርባ ምንጭ፣ ወደ ሲቀላ መስመር፣ ጎፋ ሳውላ፣ ደብረ ዘይት፣ ናዝሬት ብዙ ሀገሮች 12 ሀገር ሲሄድ 3 ወር 2 ወር በባንድ ነው የምንሄደው እና 6 ወር የቆየበት ሞያሌ እና ናይሮቢ ብቻ ነው 2 ዓመት የተቀመጥኩት። ኢስሊ ሴንተር የሚባል አለ 11ኛ መንገድ እዛ በባንድ ሄጄ እዛ 2 ዓመት እዛ ነው የአባቴ መሞት። የኛ ፋና ነበር። ፋና ባንድ በባንድ ነው ፋና ይባላል። የፈረንሳይ ለጋሲዮን ባንድ እንደ አጋጣሚ አግኝተውኝ ነው ነገሮች ሁሉ ከተበላሸ በኋላ መጨረሻ ላይ ይፍቴ ሳይበላሽ ይዘውኝ ሄዱት። እነሱ በራሳቸው ነበር ባንድ ነበሩ። እኔ ደግሞ ፈረንሳይ ለጋሲዮን ጸሬ ርስክ ክበብ የሚባል አለ እዛ ሰራ የፋና ባንድ ተቋቁሞ ደስዬ ይባላል የባንዱ ዋና እና በዛ ሰዓት ፈረንሳይ በሚያቀኝ ሰዓት ቀበሌ ውስጥ ያሰሩኝ ነበረ። ከዛ በኋላ እነሱ አሜሪካ ሄደው ምናምን ተመልሰው መጥተው እዚህ የራሳቸውን እንትን ይዘው ነበር። አሁን ላይ አላውቅም ድረሱ። ይሄ አባቴ ሲሞት ከሞተር ላይ ወድቄ ነው ይሄ እነዚህ ግፊት ስላለብኝ ስጠጣ አላውቀውም። እንደዚህ ጥቁር ነው የሚሆንብኝ። ከደረጃ ላይ ጥለኛል፣ ወርቃለሁ። ጉልበቴ ሁሉ ነው እዚህ ጋር ሁሉ ተጋግጧል ምናምን። በአንድ ሳይዝ ነው የሚጥለኛ። ሞተር ሳይክል ላይ ስልክ እያወራሁ ነው በቃ የለቅሶ ድምፅ ነው የሰማሁት። አይሚን አሁን የሞተችው የመጨረሻ እህታችን ያልኩሽ እሷ ጋር ነበር ምደውለው። የሆነ ልብሽ የሚነግርሽ ነገር አለ እህቴ ጋር ሰፈሪኮም ይባላል ሲም ካርዱ፣ በዛ ነበር ምደውልላት ለእህቴ እና ስደውል የለቅሶ ድምፅ ሰማ። አባቴ ነው ከኋላ ነው የወደኩት፣ መስታወት ላይ ነው እንደዚህ የገባሁት እና የአክሲደንት እስከዚህ እስከ እጄ ድረስ እዛ ነው እንደዚህ ሆንኩት። ሙዚቃ ለምስጦንሽ ሙዚቃ እየሰራሽ 2 ዓመት ብዙ ዓመት በዛ ሙዚቃ ስራሽ ላይ መጠጥ፣ ጫቶች እንደዚህ መሳሰለ ተወስጂ ነበር? እኔ ጫት የሚገርምሽ ነገር 10 ቀን 5 ቀን ምናምን ከዛ በላይ በጣም ስለምጠጣ እንቅልፍ ስለማልተኛ ያንን ለእንቅልፌ ቡና ብዙም ለግፊቴ ስለማይመከር ሱስ አለ። ሱሱን ለመርሳት ነው ቡና የምጠጣው በባዶ እና ቡና ብዙም ስለማልጠጣ ጫት ትንሽ ሰዓት እቀማለሁ። አሁን ናይሮቢ ሜሮን የምትባል ጫት አለች፣ ፓውደር ነገር ናት። ዝም ብለሽ ነው የምትይዣት፣ እዚህ ኤክስፖርት ተደርጎ የሄደ ማለት ነው። እሱን ነበር የምጠቀመው፣ ግን ብዙም አይደለሁም። ለጫት ብዙ ፍቅር የለኝም። መጠጥ ነው። እሱንም ከስቴጅ ላይ ስወርድ ምናምን እንትን ነገሮች ውስኪ ነገሮች ነው እዛ ጋር እንደዚህ ወረደ ነገር አትጠቀሚም። ባንድ ደረቅ መጠጦች ውስኪ ትንሽ ፓወር እንዲሰጠኝ ፍርሃት ነገር ይኖራል። ገብቶሻል? ከስተመሮችን ትሪት የምታደርግ አሁን አዝኖ የመጣ ከስተመር ይኖራል። ለሱ የልቡን ነገር የምትነግሪው ስለሆኑ ዘፈኖች አሉ። እንደዚህ አይነት ነገር ደስተኛ መጨፈር የሚፈልግ ሰው ታውቂዋለሽ። በአንዴ ነው ከስተመሮችን የምትይዙ እና እሷ ትምጣ እንትና ትምጣ እያለን ነው በብዛት በአንድ ላይ የሚያዘፍኑሽ እና
እንደዛ አይነት ነገር ስላለ ፓወር እንዴ ነው የሚያስጨፍር ከሆነ 1-2 መለኪያ ውስኪ ጠጥቼ እወጣለሁ ስቴጅ ላይ። ስቴጅ ላይ ጠጥተሽ ስትወጪ ምን ስሜት ይሰማሻል? እኔ ሃፒነስ ነው የምሆነው። ውሸት ምን ያደርጋል? ደስተኛ ነኝ። ምን አይነት ዘፈኖች ነው የምትዘፍኚው? የትዕግስት አፈወርቅን በቃ የሆነ የሀብ መልማልን አንዳንድ ያልሸጋው ስም ማነው ያንቺን ሰራ ነበር እሱን በፊትን ማለት ነው። እሱን ምናምን ሰራለሁ። የእነ ትዕግስት ፋንታሁን የአበባ ደሳለኝ መዝሙር ምናምን ብልሽ ነበረ? መዝሙር ሰራ ነበር። እሱ ደግሞ ሲስተር ናት እህቴ። እኔም ከዚህ ህይወት ለማውጣት ብዙ መስዋዕት ቅድም እንደነገርኩሽ ከፍላ ነበርና በቃ ሲላት በእኔ በሃይማኖቴ እንዲሄድ ቃጥላ ማርያም አሁን መጨረሻ ላይ እኔ ከጠፋ በኋላ ነው ወደ ቃጥላ ማርያም ምናምን የላከችኝ እንጂ መጀመሪያ ወጣት መልካም ወጣት ዮናታን ጋር ልካኝ ነበር። ሐዋሳ 3000 ብር እጇ ላይ ከሰው ተበድራ ልካኝ ነበር። እዛ ሄጄ ነበር። እግዚአብሔር ፈቀደው ነው የሚሆነው፣ ሳያሰበው አይሆንም። ነብይ ኤርሚያስ ጋር እዛ እንዲጸለይልኝ አልካኝ ነበረ። ዓለም ሁሉ አውቆኝ ነበር። በሚዲያ የሚረዱኝ ሰዎች ምናምን ነበሩ ከኮቪዱ በፊት ማለት ነው። መዝሙር ዘምር ነበር። አይ ከልጅን በነገራችን ላይ መዝሙር ከልጅነቴም ጀምሮ እኔ ቤተክርስቲያንም እያለሁ ኦርቶዶክስ ያለ ሚካኤል ቤተክርስቲያን ዘማሪ ነበርኩ። ከዛ በኋላ ደግሞ ሰንበት ተማሪ ትምህርት ቤት ማለት ነው። ከዛ በኋላ ደግሞ እንደዚህ በቃ አሲምፕል የሚባል አለ 6 ኪሎ ቸርች እና እግዚአብሔርን ትምህርት ቤት ተምረን ምናምን ጨርሰን ዝም ብለን ከነ ዩኒፎርማችን በረፍት ሰዓታችን ካደብቀን ወተን ምናምን እዛ ቸርች ሲዘምሩ ምናምን እንሰማለን። እና መዝሙር ከልጅነቴም ጀምሮ ያደረብኝ ነገር። እስቲ ደግሞ በጸሎቴ ወደ አንቺ ደግሞ እንሂድና ምን ነበረ ጥያቄሽ አንቺ? የልጅነት የቤተሰብ ህይወትሽን ቅድም አውርተሽናል አይደል? ከዛ ላይ የቆየሽባቸውን እስቲ ትንሽ ሰፋ አድርገሽ ከዛ እንዴት ወደዚህ ልትመጪ ቻልሽ? እና ያየሽው ትንሽ አጋጣሚ ማትረሹ አዱላ ነው ብዙ የቆየሽው? ይቅርታ ጅማ አይደለም? ብዙ እዛ ነው ነው እዚህ ነው አዲስ አበባ እኮ ጅማ እኮ የጅማው እዛ ሆኜ ማለት አዲስ አበባ 3 ዓመት ነው ያልሽው? 5 ዓመት ጅማ ሆኜ እንኳን ያው እገባለሁ ቤት ግን ነገር ግን ሀያቴ አንድ ቀን ፊቷን አዙራብኝ አታውቅም። በዛ ሰዓት ሁሌም ተንከባከበኛለች። እኔ ብቻ ነኝ እዛ ቤት ውስጥ። አክስቴ ትልቃለች ግን አይምሯን ያማታል። እሷን ልጅ አይምሯን ያማታል እና እሷን ልጅ በቃ ምንም ቢሆን እንትን አትለኝም፣ አታጎለኝም። ቤት ስገባ ምንም ኖርማል ነው የምትሆነው። ምንም አታስከፋኝም። አንድ ቀን አስከፍታኝ አታውቅም። ትምህርት ቤት ትሄጂ ነበር? ትምህርት ቤት ሄዳለሁ። እስከ ስንት ተምረሽ? እኔ እስከ 5 ይሄን ያክል አይ የተማርኩ ነበር ግን አላ አሁን ላይ ማንበብ መጻፍ እችላለሁ። በምን ምክንያት ወጣሽ ታዲያ? ቶታሊ አጠቃላይ ጠቅለለሽ ከቤት የወጣሽ? በቃ አስጠላኝ እዛ መኖር። እኔ በቃ በሀያቴ አልዋሽም፣ አፍርባታለሁ። አብራኝ ስትሄድ ምናምን በምን አፍርባት በቃ እኔ አልወድም። ሌሎች ወጣትና ስላላቸው የኔ አሮጊት ስለሆነች ነው አልወድም። ለዛ አፍርባት ነበር። እዛ እንትን ላይ ነበር ጓደኞቼ ምናምን ያንቺ አሮጊት እናት ናት የኛ ግን ወጣት ናት ይሉኛል። ከዛ አትሂጂ በቃ ከኔ ጋር አልፈለግሽም እላታለሁ። ስንት ዓመት ነበር እንደዛ ስትያት? ብዙም ትልቅም አልነበርኩም። እሱ ፓርት ትንሽ ነበር። እሱ ጋር አንደኛ ክፍል ያለው ነበር። እሱ ጋር ከአያትሽ ጋር ማለት ነው። ለእኔ ብላ እንጀራ ጋግራ ብላ ነው የምታሳድገኝ። እኔ ግን በሰዓቱ እየጨቆነችኝ እያባረረችኝ ምናምን ይመስለኛል። በቃ ይሆናላ ለእኔ ትምህርት ቤትም ትሄድልኛለች፣ ለእኔ ቀበሌ ቦታ ትቆማለች፣ በዛም ቸርች ቦታ ሄዳ ትቆማለች። እኔ ፔንቴ ነበርኩኝ። እዛ ቸርች ረዳኝ ነበር። በሰዓቱ ቸርች በሚረዳኝ ሰዓት እኔ ያን ነገር አልወደውም። ቸርች መሄድ ምናምን አልወደውም፣ በጣም ነው እመጣለሁ። እና እሷ ግን ለእኔ ብላ ያልቆመችበት ያልገባችበት ገደልም የለም። ያልገባች ግን ያን ነገር የተረዳሁት አሁን እዚህ ግቢ ከገባሁ እንጂ በፊልም ምንም ነገር አይመስለኝም። በቃ እሷ ምንም አይደለችም። ለምን እናትና አባቴን አሳጣችኝ? እሷ አሳጣችኝ ነው ይመስለኝ። እሷ ለምን ይህን ነገር አሳጣችኝ? ብዙ ነገር አሳጣኛለች። ከጓደኞቼ እኩል እንዳለብስ አድርጋኛለች በሚል እንትን ተልካሻ ነገር በጣም ነበር ሙቅሳት በጣም እና
ከዛ በኋላ ግን አሁን ላይ ያየሁት የተሰበርኩት የተጎዳሁት አሁን ላይ ይገባኛል። በጣም አለ ቸርች መሄድ አቆምሽ? ከዛ ቸርች መጥተው ራሱ ፓስተሩ መጥቶ ራሱ ለምኖኛል እኛ ጋር ሆኜ ሲል እናንተ ምን ጠቀማችሁ? እናንተ ምንም አትጠቅሙኝም ብላችሁ ሄዱልኝ ምናምን ብዙ ጊዜ ተመላልሰው ለምኖኛል። በአብዛኛው ጎዳና ላይ ራሱ ጅማ እያለሁ መጥቶ ይለምነኛል። ፓስተር ሲሳይ ይባላል። አሁን ላይ በጣም ነው የማመሰግነው እና በጣም ለምን እሳቱ ስላልሰማሁት ስላልኩት አሁን ላይ እንትን ይለኛል። ምን ይልሽ ነበር መጥቶ ሲጠይቅ? ተማሪ አትውደቂ ነኛ ጋር እኔ ከፈለግሽ የፈለግሽውን አሟላልሻለሁ፣ የፈለግሽውን ጠይቂኝ፣ እኔ በእኔ እንዳታፍሪ፣ እኔ ቸርች ሁኚ፣ በቃ እኔ አድንሽ፣ እኛ ጋር ከሆንሽ ትድኛለሽ ይለኛል። እኔ ግን ምንም በእናንተ አልድንም እላቸዋለሁ። እኔ በሰዓቱ ሱሱ ነው የሚታየኝ፣ ማስትሽ መሳቡ መደንዘዙ ነው የሚታየኝ እና ያን ነገር ስለማ አሁን ላይ ግን በጣም ተሰምቶኛል፣ ገብቶኛልም። ምን ብለሽ ታመሰግኛለሽ? ምን ብለሽ ታመሰግኛለሽ? ተናገሪ። ፓስተር ሲሳይ በጣም ነው የማመሰግነው። ለእኔ ያደረገው ነገር በቃ ቃላት የለም። ሁሉ አልፏል። ቆንጆ ሁሉ አልፏል። አዲስ ሰው ነሽ። አሁን ላይ አዲስ ሰው ነኝ። አዲስ ሰው እዚህም አዲስ አበባ ባለሁበት ሰዓት ምንም እንትን ጉዳትን ቢደርስብኝ ምንም ቢሆን እዚህ በመምጣቴ ግን አልቆጭም። ለምን ይሄን ቤት አይቼዋለሁ። ልኬን የመሰለ እናት አግኝቻለሁ። ልክዬ ማናት? እኛ ናት። ልክዬ እሷ ነች። ልክዬ እናስገባት እንዴ? እስቲ ነይ ልክዬ እንግባ። ነይ ግቢ ልክዬ። ወንበር እናርግላትና እና አንቺ ወደዚህ ነይ። ስመጣ እንደዛ ነበርኩኝ። እኔ አልመስልም። እዚህ ስመጣ ሰው አልመስልም ነበረ። ይሄ ቤት ነው ሰው ያደረገኝ። እሷና እሷ ጎን ለጎን ነበሩ። እኔ ነኝ የላጫዋቸው። ገቡ ይላጫሉ። ያው ተላጭተው አሁን አደገኩ። ስንት ጊዜያችሁ ነው ከገባ? ሚላጫ አለ 5 ወር ሊሆን ነው። በቃ 5 ወር ውስጥ 5 ነው እና እሷ ለእኛ ብላ ያደረገችው ነገር የለም። በጣም በቃ ከሱስ እንድናገግም በጣም ለፍታለች፣ ጥራለች። ባገኘችው አጋጣሚ በእኛ አታፍርም። በጣም ነው የምትወዳን። ዛሬ ላይ ያደረሰችን በሷ ነው። እኔ በጣም እና ደግሞ ትልቅ ትንሽ አትልም። እግዚአብሔርን ለብሷ በጣም ማረሳት ልኬ የሆነ ቻፕስቲክ ተቀብቼ ደግሞ ማን የቀባሽ ምናምን ሁሉ ብዬ ጠይቂያት ለካ ቅፍ አድርጋ ስትስመኝ የራሴ ሆነ የነካትና ያንቺ ነው ምናምን በቃ የመጸየፍ ባህሪ የላትም። ሰውን ትንሽ ትልቅ አትልም ስላለች አይደለም፣ ሰው ባይኖር ነው መመስገን ያለበት። እውነት ለመናገር ይህም ባህሪሽን ሁሌ እንዲቀጥል ሁሌ እናቱኝ ያርግሽ። እግዚአብሔርን ማሚዬ በጣም ነው የምንወድሽ። እኔ በቃ አለ እኔ በሱስ በጣም ነበር አስቸግራለሁ በጣም እዚህ ግቢ ውስጥ። ግን በማስቸግርበት ሰዓት እሷ ከጎን ያልተለየችም ነበር። ከአጠገቤ በፍጹም አራቀችም። ትመጣለች፣ ታቅፈናለች፣ አትጠየፈንም። የጎዳና ልጆች ናቸው ብላ አልተጠየፈችንም። እራሷን ፀጉራችንን የሚላጨችን እዚህ ግቢ ስትገባ እራሷ ማለት ነው። ማንም አላስነካችንም። በጣም ነው የምትወደን። ለእኛ በቃ ቴምሩን ላገዝታለን ትመጣለች ቤቷ። እሱን አስቀምጣ እኛን ትጠራናለች፣ ታበላናለች። ከሁሉም ለጌታ እኛን ነው የምታይም በጣም እና በጣም ነው የማመሰግነው ማሚ በጣም እና ሶሻል ወርከሬ በጣም ነው የምወዳት። ሶሻል ወርከሬንም ስለ ልቦና አማካሪንም ወደዋለሁ። በጣም በጣም ማመስገን የምፈልገው ክብርት አዳነች አቤቤ በጣም ነው የማመሰግነው እናታችን። አንቺ ባትኖሪ እዚህ የሚያደርሰን ሰው የለም እና በጣም እናመሰግናለን። ብሎ ታሪክ የለም። በቃ
አዲስ ነው። ሁሉም አዲስ ነው። አሁን ላይ እዚህ ሐኪም ቤት አለ። በቃ በመድኃኒት ነበር ያገገምነው ሁላ ግልኮስ ሁላ ተሰክቶልን ነበረ። ሱሱ አናገገመን ብለን ማለት ዶክተሮችም ከኛ አልተለዩም። ሁሉም ከኛ አልተለዩም። ጂም ቤት አለ። ሲደብረን ስፖርት እንሰራለን። ሶሻል ወርከራችን ጋር ሄደን የልባችን እናወራለን። በቃ ሐኪም ቤት አለ፣ መጽሐፍ ቤት አለ። በቃ ሁሉም ነገር የተሟላ ነው። ዶርም ራሱ አልጋችን በጣም ነው የሚያምረው። እኔ እሱ አልጋ ላይ ስተኛ ሁላ እንቅልፌ ለጥ ብዬ ነው የምተኛው። ያምር ይለያል ሁላ ብርድ ልብሱ ራሱ ሙቀቱ ይለያል። የምንበላው ምግብ እሸቱ ሁሉም በቃ እዚህ ግቢ ሁሉም በጣም ነው የምወዳቸው። አመሰግናለሁ። ከዛም ባለፈ ልኬን በጣም ነው የምወድሽ እናቴ፣ በጣም አመሰግናለሁ። አንድ ወር ሙሉ በጣም ፈጅቶብኛል። አንድ ወር ሙሉ በጣም ማገገም እስኪያቅተኝ ድረስ ፈጅቶብኝ ነበር። ብዙ ጊዜ እንዴት ነው እንደዚህ ሲመጡ አሁን አሳይሽን ፎቶግራፍ እዚህ ላይ ፀጉራቸው ምናምን ግን ሲመጡ እንትን ናቸው፣ አግሬሲቭ ናቸው፣ ቁጡ ናቸው። ያው ከማዕከላችን ተመልምለው ወደ ግቢ ሲገቡ ግቢውን ብዙዎቹ አያውቁትም። እንደዚህ አይነት ግቢ እንገባለን ብለው ስለማያስቡ ሲመጡ በዛ ግቢ ውስጥ የሚጠብቁትን አይነት ኑሮ ለማስቀጠል የሚቸገሩ ነው የሚመስላቸው እና የጤና ባለሙያዎች ሶሻል ወርከሮች ከቅበላው ጊዜ ጀምሮ ብዙ ጥረቶችን ያደርጋሉ እነሱን አፕሮች ለማድረግ ማለት ነው። እነሱ አሁን አይጠየፉንም ምናምን የሚሉት ነገር የኛ የአቀባበል እንትናችን አንዱ እነሱን ምቹ ሁኔታ ከመፍጠር ፋሚሊ ከማድረግ አንጻር ልብሳቸውን እናቃጥላለን። ፀጉር መላጨት ላይ እምቢ ይላሉ። እዛ ጋር ከረሜላ ማስቲካ እነሱ የሚሉትን ነገሮች ይዞ መገኘት ደግሞ ለአንዱ እምቢ ሲሉ አንዱ ጋር ደግሞ የተሻለ ነገር የሚያዩ ከሆነ እቅፍ ስናረጋቸው እውነት ለመናገር አንጨባበጥም። መተው ደረት ላይ ልጥፍ ብለው ነው ሰላም የሚሉትና በተለይም በጎዳና ህይወት ላይ ያሉት ልጆች ደግሞ ከራሳቸው ባህሪ ጋር ከሚመሳሰለው ሰው ውጪ ሌላውን ሰው ቶሎ ለመልመድ ይቸገራሉ። ሰውም ይጠየፈናል ብለው ስለሚያስቡ ማለት ነው። ስለዚህ ባለሙያውም ከዛ ገና ሲመጡ ይነጫነጫሉ። በጣም ቸኩለው ሰዓት እንደረፈደበት ሰው እኔን ቶሎ አስገቡኝ ኢንተርቪው ስለሚደረጉ ሲገቡ ማለት ነው። ያንን እንትን ቅድሚያ የምንሰጠው በጣም ተነጫንጮ ሲመጡ ሱስ አለ። የዛን ቀን ደግሞ ግማሽ ሰዓትን ብትሆን የሚያነጫንጫቸውን ነገር የቡና ሴርሞኒ ስለምናደርግ ፀጉር መላጨት ያለበት ሰውነቱን መታጠብ ያለበትን ታጥቦ ወደዛ ሴርሞኒ እንዲሄድ ኦሪንቴሽን እንልና እዛ ላይም እኛ እንገኛለን ማለት ነው። ከመጀመሪያው ጀምሮ ያለው ኮንታክት በሚገኙበት አጋጣሚ እየተገኘን ጥሩ ደስ የሚል ኢንቫይሮንመንት እንፈጥራለን። ስለዚህ ሻወር ከወሰዱ በኋላ አልጋቸውን ሲያዩ ምን ሲያዩ አያምኑትም፣ ግን ይሄ ይገባቸዋል። ምክንያቱም ብዙ ችግሮችን ቢያልፉም ዛሬ ይሄ ይገባቸዋል፣ ነገ ደግሞ ከዚህ ደግሞ የተሻለም ይገባቸዋል እና ይሄ እናንተ ነው ግቢውን የማስተዋወቅ ነገር አለ። እርስ በርሳቸው ጓደኛ እንዲሆኑ አንደኛው ከአንደኛው ስናመጣም ከአንድ ቦታ የመጡትን ወይንም ወሲብ ንግድ ላይ ያሉት ከጎዳና የመጡት አንድ ቦታ አናርግ። አንደኛው ከአንደኛው ሲገቡ እዚህ በዚህ ምድር ላይ እኔ ብቻ ነኝ ይሄ ችግር የደረሰብኝ ብለው ነው የሚያስቡት። መደፈር፣ ሌሎች የደረሰባቸው ችግር በሙሉ የኔ ብቻ ነው ብለው ነው የሚያስቡት። ልክ የራሳቸውን የግሩፕ ዲስከሽን እና ኢንዲቪዥዋል ዲስከሽን ላይ እኛም ደግሞ ከነበረው ኤክስፒሪየንስ እንነግራቸው ለካ መደፈር ሌላም ሴት ጋር አለ፣ ለካ እኔ ተስፋ ብቆርጥም ሌሎችም ሰዎች ተቸግረው ነው እንደዚህ የሚሆኑት የሚለውን ነገር ስንላጫቸው የሆነ ፋሚሊ የሚሆን ነገር ነው የምንፈጥረው እና መላጨት ምንም እንዳልሆነ እንዲሰማቸው ባለሙያ አለ። ከታቀፉ ከተላጩ በኋላ ተቃቅፈን ፎቶ እንነሳለን ከኔ ጋር ከሌሎቹም ጋር ማለት ነው። ሞር እኔን የሚቀርቡኝ አንድ ሴትም ስለሆንኩኝ ነው። ሁለትም የትም ቦታ ምግብ ሲበሉ እገኛለሁ። ሌሎችም ቦታ ኃላፊነቴም ስለሆነ የጤናው ዘርፍ ምክትል ዋና ዳይሬክተር ነኝ በማዕከሉ ማለት ነው። እንደ ዘርፍ ሁሉም ጋር ስለምገኝ ነው የበለጠ እንጂ እዚህ ግቢ ከዋና ዳይሬክተር እስከ ታይ ጥበቃ ድረስ ሁሉም ፋሚሊ ነው። ለእነኚህ ልጆች ማንም ሰው ፊት አይነፍጋቸው። ምክንያቱም ስለሚገባቸው ነው የምናገለግላቸው፣ ስለሚገባቸው ከባዱን ነገር ያሰበው አካል አለ። እኛ ደግሞ በሆነ አጋጣሚ እዚህ ጋር ተገኝተን ችን ትንሽ ነገር ማድረግ በጣም ለኛ ቀላል ነው። ይሄ ሁሉ ግን ይገባቸዋል፣ ዜጋ ናቸው። ከምናረገው እንትን በተጨማሪ መታወቂያ ሲወጣ የሚሰማቸው ስሜት እውነት ለመናገር እኔ እዚህ ማዕከል ስመጣ መጀመሪያ ላስበው ያልቻልኩትን ነገር መታወቂያ ሲይዙ ለካ ዜጋ ነኝ፣ በዚህ ማዕከል መታወቂያ የሚወጣላቸው ለካ ዜጋ ነኝ። የሆነ ትልቅ ቦታ ላይ ያለ ሰው ሲያቅፋቸው፣ ሰዎች ሲጎበኟቸው የሚሰማቸው ስሜት ለካ እንደ ማህበረሰብ ያልሰራናቸው ብዙ ነገሮች አሉ። ጎዳና ላይ ባናገላቸው መገለልን በዛ ደረጃ
ሰው እኔን አይጠጋኝም አያቅፈኝም የሚለውን ስሜት እኛው ነን የፈጠርነው። በጣም ትንንሽ ናቸው እንደምታያቸው 25 ያላለፉ ናቸው ብዙ ጎዳና ላይ ያሉ ልጆችና በጣም ፍቅር ናቸው። እኛ ሁሌም እነሱን በማገልገላችን በጣም ደስተኞች ነን። የመጀመሪያዋን 1 ወር ነው እንዳሉት የሚያስቸግሩት። 1 ወር ላይ እንዴት የሚያደርጉት እንግዲህ ያው ከገቡበት ቀን ይጀምራል ቻሌንጁ። በቃ አስቸግሯል ውጡ መባል ነው የሚፈልጉት እነሱ። እኚህ ልጆች ስላስቸገሩ ውጡ መባል ነው የሚፈልጉት። አሁን እዚህ ጋር በጣም ቁጭ ብለን ደስ የሚል ኢንቫይሮንመንት ፈጥረን ትንሽ ሲቆዩ ደግሞ ይጣላሉ እርስ በርስ። ያው ማደርም ማምሸትም እንደ ኃላፊ ይጠበቅብናል ማለት ነው። ሁሉም ኃላፊ የመጀመሪያው 1 ወር እርስ በርስ ማታ ላይ እራት እየበሉ ካፌ ላይ ሊጣሉ ይችላሉ። ያ ማለት ሱሱ ነው። በቃ ሱሱን ሲያጡ የሚፈጥርባቸው ችግር ነው ማለት ነው። ስለዚህ በህክምና መታገዝ ያለበት በህክምና ይታገዛል። 21 ቀን የሚወስዷቸው መድኃኒቶች አሉ። በከፍተኛ ክትትል ሶሻል ወርከሩ የሶሻል ወርከሩን ስራ፣ ባለሙያ የሙያውን ስራ፣ ሌሎች ደግሞ እነሱን ቢዚ የማድረግ የሩጫ ውድድር አለን፣ የእግር ኳስ አለ፣ መረብ ኳስ በግሩፕ እንከፋፍላቸውና ሁሉም ሰዓቷን እንዲጠብቅ አንዷን ስራ ሲጨርሱ አንደኛው ቢዚ ነው የምናደርጋቸውና ጊዜ የለኝም በሚል መንፈስ ግቢ ውስጥ ቢዚ ከአንደኛው ጋር እዛ ጋር ደግሞ ልክ የሆነ ነገር እያደረገች ነው እዛ ትሄዳላችሁ ሲባል ይሄን ጨርሰው ወደዛ ለመሄድ ቢዚ ሲሆኑ አያስቡትም። በሂደት ደግሞ በመድኃኒት እየታገዙ ከሱስ የማስወጣት እንዳሉት ሁሉም ማለት ይቻላል በግሉኮስ ነው መጀመሪያ አካባቢ ላይ በጣም ያስቸግራሉ። በጣም ከአቅም በላይ አስቸጋሪ ሆኖ ደግሞ እንቅልፍ እንዲወስድ እናደርጋለን። በመድኃኒት እየታገዙ ፈልገውት አይደለም የሚነጫነጩት። ሱስ ማጣቱ ሻወር መውሰድ ያለበት ሻወር ይወስዳል። ስኬጁል አለን በቴክኒካል እንትን ነው ከሱስ እንዲወጡ የሚደረገውና ያ በጥብቅ ዲሲፕሊን ተመርቶ ነው እነሱ ላይ የተወሰነ ነው የምናግዛቸው። የሚፈጠረው ግን ከነሱ ነው። እኔ መለወጥ እችላለሁ፣ እድል ከተሰጠኝ የተሻልኩ መሆን እችላለሁ። በፊትም ያለባቸው ችግር እንዳለ ሆኖ ግን የሚፈልጉት የሆነ መልካም ነገር አለ። ያንን መልካም ነገር እንዲያገኙ ነው እኛ ሰፖርት የምናደርጋቸውና ልክ አንዱ ወደ ኋላ ልመልስሽና በተለይ አሁን እንደዚህ ሰክሰስፉል ሆነው እንደዚህ አምሮባቸው እንደዚህ ቆንጆ ሆነው ስናያቸው በቃ ቀላል ስራ ይመስላል። ግን አንድ ወር ጊዜ ውስጥ ያልሽው በተለይ አዲክሽኑ ከሲስተማቸው እንዲወጣ ቀላል አይደል? ድሮፕ አውትም ይኖራል መቼስ። የሱን ስትራግል ምን አይነት ነው ያለው? ልጆቹ በምን አይነት ሁኔታ ውስጥ ነው የሚመጡት? ምን አይነት ኬዝስ ነው ያለው የሚለውን ትንሽ ብታይና ቻሌንጃችሁንም ብትነግሪን። ማለት ቀላል አይደለም እዚሁ ማደር ምሽል የነሱን ለቅሶ መስማት የነሱን ቻሌንጅ የእናንተ ላይም እኮ እናንተም ቴራፒ ያስፈልጋችኋል ነው ወይ ከእንደዚህ እሱን ትንሽ ብታወሪንና በዛውም ደግሞ እኔ እውነት ለመናገር ዛሬ ኬዞቹን ባቃቸውም ግን እንደዚህ የነሱን ደግሞ ቀርቤ ለውጣቸውን ሳይ ወደው አልገቡበትም ማጆሪቲው። እና አይ ቲንክ ማህበረሰባችንም ለነሱ ያለው አመለካከት ኢቭን ጎዳና ላይ ስናያቸው ራሱ አሁን እኔ ከዚህ በኋላ መንገድ ላይ ሳያቸው እንደ በፊት አላይም። እውነት ለመናገር ላይ ካሁን ያለፉበትን ሲያወሩ አሁን እነሱን ነው ማየው። መንገድ ላይ ማየውን ሰው ሳይ የነሱ ፊት ነው የሚመጣብኝ ከዚህ በኋላ። ማህበረሰቡስ እንዴት ይመልከታቸው? ኢቭን የሴተኛ ዳሪዎችም ቢሆኑ ጎዳና ልጆች ላይም ጎዳና ልጅ የለውም እኛ ማህበረሰቡ የገፋቸው ቤተሰብ የገፋቸው አንደርስታንድ ያልተደረጉ እንደሆነ የሱንም አመለካከት በኋላ ላይ ማህበረሰቡ ነው እነዚህን ልጆች መልሶ የሚቀበላቸው ከዚህም ሲወጡና እሱንም ጨምርሽ እስቲ ትንሽ ብትይ በተለይ ቻሌንጃችሁንም ብትነግሪን። እንደን ሶስተኛ ጥያቄ በዚሁ አሽጎደጎድኩብሽ። ምን ይሄን የሚያይ በሀገር ውስጥም በውጭም ያለ ምን ማድረግ አለበት ብለሽ ትያለሽ? how can we help them? የእናንተንም ተቋም ፕሮፌሽናሊም ቢሆን እንዴት እናግዛችሁ? ኮሚኒቲያችንንም እንዴት እንደዚህ አድርጉ እናንተ ጋርም ሳይመጣ እዛው መግደል የሚቻልበት ቢሆን ውስጥሽ የተሰማሽን ብትይን ደስ ይለናል እንጂ እነዚህ ልጆችማ በጣም ቆንጆ ሆነዋል ከበፊቱ ሲተያዩ። እንግዲህ ያው የመጀመሪያው 45 ቀን ሪሃቢሊቴሽን ፓርቱ ቅድም እንዳልኩት በጣም ቻሌንጅ ነው። ቻሌንጅ እንዳለውም ይታወቃል። ሪሃቢሊቴሽን ቀላልም ስላልሆነ ማለት ነው። በዛ ቻሌንጅ ውስጥ 100% አቺቭ እናደርጋለን ብለንም አልተነሳንም። ጥናቶችም እንደመነሻ ስናይ ድሮፕ አውቶች ይኖራሉ። ያ ድሮፕ አውት ቢኖርም ግን ደግሞ መስራት እስካለብን ጥግ ሰርተን ነው ወይ ያ የሆነው የሚለው ላይ ነው በደንብ እኛ ማየት የምንፈልገው። ያም ነገር እንዲቀንስ የምናደርገው እንጂ ድሮፕ አውት አለ። እንደዚህ አይነት ሴንተሮች ይሄ ሁሉንም ስኪልንም አካቶ ይሁን እንጂ ትንንሽ ኤንጂኦዎች ሰፖርት የሚያደርጓቸው ወይንም እንደዚህ አይነት ሴንተሮች አሉ።
የእነሱንም ፐርፎርማንስ ብዙ ጥናቶችን ለማየት ስንሞክር 100% አቺቭ ያደረጉ እንትኖች የሉም። እነኛ ነገሮች የእኛ ድሮፕ አውት ተገማች እንደሆነ እንትን ይሉናል ማለት ነው። ስለዚህ አንድም ሰው በምንም ጉዳይ ከዚህ ግቢ ባክ እንዲያደርግ አንፈልግም፣ ግን ደግሞ ይሆናል። በምን ምክንያት እኛ እዚህ ራሳቸው እንዲወስኑ ነው የምናደርገው። ከመጀመሪያዋ ቀን አንስተን ከ3 እስከ 6 ወር እዚህ ግቢ ውስጥ ይቆያሉ። 3 ወር የክህሎቱ ነው። 45 ቀን ሪሃቢሊቴሽን ሲጨመር ኦልሞስት 4 ወር ከ15 ቀን ትምህርቱን ይጨርሳሉ ብለን የምንገምትበት ጊዜ ነው የሚሆነው እና ከመጀመሪያዋ ቀን እስከ መጨረሻዋ ቀን ለአንድ ዜጋ የሚገባውን ፍቅርም አቅርቦትም ነው የምናቀርብላቸው ማለት ነው። እንደ አንድ ኢትዮጵያዊ ምን ያስፈልገዋል የሚለው ተጠንቶ ወደ ተግባር ስለተገባ ያን ሁሉ እያደረግን ዋጋ መክፈል ባለብን ቦታ ላይ ነው ደግሞ በደንብ የምንከፍለው ማለት ነው። አንድ ሰው በጣም አስቸጋሪ ሆኖ ያንን ሰው ሰፖርት ለማድረግ ሁሉም የመጡበት ችግር የተለያየ ነው። ሰፖርት የሚደረጉትም እንደ ችግራቸው ባህሪ ነው። ጎዳና ላይ ከጎዳና የመጣለ ከስደት የመጣለ በአራቱም ካቴጎሪ ስናይ እንደየችግራቸው ባህሪ ነው። ሶሻል ወርከር ደግሞ የቱ ጋር ማ ቢመደብ የሚለውንም ዲስትሪቢዩሽን መንሰራው ማለት ነው። ስንሰራ በጣም በከፍተኛ ችግር ውስጥ ያለች መደፈር በጣም ብዙ ተደጋጋሚና ተደራራቢ ችግር ያለባት ማናት የሚለው መጀመሪያ ስናስገባቸው ባለን ስክሪኒንግ እንትን እናውቃለን ማለት ነው። ስለዚህ እነማ ማጋናቸው የሚለው ሲገቡ ባለን መረጃ መሰረት አለ። ያንን መነሻ አድርገን በጣም ልዩ ትኩረት የሚያስፈልጋቸው ላይ ልዩ ትኩረት ሰጥተን ስራችንን እንጀምራለን ማለት ነው። ያም ሆኖ ግን በአጥር መዝለል አለ እዚህ ግቢ። እኛ ያው እናድራለን ማለት ቁጭ ብለን እናድራለን ማለት አይደለም። አብሮ ማደር፣ ዶርሙ የተረጋጋ እንዲሆን፣ አንዷ ስታለቅስ ወስደን ማረጋጋት፣ ክሊኒክ ላይ ማስተኛት፣ መድኃኒት መስጠት፣ እነኚህ ነገሮች አመራሩም ፈጻሚ የሚያደርገውም ሆኖ ጥበቃዎች አሉ። እነኚህ ነገሮች ሆነው ራስን ለማጥፋት ጭምር ከላይ ከአራተኛ ሰውን መጠበቅ በጣም ቀላል ስላልሆነ ማለት ነው። እነኛ ነገሮች ሆነው በራሱ ሰፖርት እየተደረጉ መድኃኒቱ ሲነቃ ሰው በራሱ መወሰን ስላለበት ማለት ነው። 100% ሪሃቢሊቴሽኑን ፓርት ጨርሰን አይደለም ወደ ክህሎት መንመጣው ማለት ነው። ባክ የሚያደርጉትን ደግሞ እስቲ ያዩትና የተመለሱም አሉ። ከመጀመሪያ ዙር በቃ በፍጹም ብለው ግቢ ረጅም ሰዓት ሲበጠብጡ የነበሩ ልጆች ሄደው ደግሞ አይተውት ይመለሳሉ። ጓደኞቻቸው ሲመረቁ እንደገና ራሳቸው መልሰው እንትን ስለሚሉ ስንለቅ ግን በቀጥታ ወደ ነበሩበት እንዲመለሱ ሳይሆን ያመጣልን ክፍለ ከተማ በቅርብ ክትትል አይቶ የሳምንትም እረፍት ወስዶ ራሱ አስቦበት መሄድ እንደሚችል እዚህ ግቢ ገባ ማለት መውጫ የለም ማለት አይደለም። እረፍትም አላቸው። ወጥተው ደርሰው ሲመለሱ የኛ ደግሞ ኢቫሉዌሽን አለ ማለት ነው። ቢወጡ ምን አድርገው ነው የሚመጡት? ሪል ተለውጠዋል ወይስ ሱሱ እዚህ ስለሌለ ነው ያልተጠቀሙት የሚለው ነገር ሶሻል ወርከሩ ለማየት ወጣም እያሉ የሚታዩበት ወይንም የሚያውቁትን ሰው አግኝተው የመምጣት ነገር በሪሃቢሊቴሽን ፓርት ውስጥም አለ ማለት ነው። በእውቀት የሚያግዙን አሉ። መጥተው የፀጉር ስራ ላይ ከአሜሪካ ከውጭ መጥተው ራሱ በዚህ ሙያ ነው ያለኝ ብለው የሚያግዙን እንዳለ ሆኖ የገንዘብ እርዳታ ማድረግ የሚችል ሰው ካለ መጥቶ ለእነኚህ ልጆች መቋቋሚያ በቁስም መግዛት ይቻላል። ሲወጡ አንድ ሴት እንግዲህ ማንቆርቆሪያ፣ ብረት ድስት፣ ፍራሽ፣ ብርድ ልብስ እኛ ያስፈልጓታል አይደል? ቤት ተደራጅተው ቤት ወይም ለ3 እንደዚህ እንዲከራዩ ብናደርግም የሚያርፉበት፣ የሚለብሱት፣ የሚያበስሉበት ይጠይቁናል። እነኛን ባለ ሀብቶች እያፈላለግን ከተማ አስተዳደሩም ሌሎች ባለ ሀብቶችን እያፈላለግን ነው በጋራ እያገዝን ያለ ነው። ቁጥሩ በበዛ ቁጥር የምንከታተላቸው ልጆች በበዛ ቁጥር ብዙ ገዛ ያስፈልገናል እና የሁላችንም ኃላፊነት ስለሆነ የሚችል በእውቀቱ አቅም ያለው ደግሞ በማቴሪያልም በብርም ለነገዋን ቢደግፍ ሀገርን ከማስቀጠል አንጻር ሚናው በጣም ከፍተኛ ነው እና እውነት ለመናገር ለህሊናም እርካታ ትልቅ እንትን አለው አይደለ? እነኚህን ትንንሽ ልጆች መርዳት እጅግ በጣም የሚያስደስት በመንፈሳዊ ህይወትም የሚያረካ ስራ ነውና ሁሉም የዜግነት ግዴታውን ቢወጣ ተያይዘን ደግሞ እንደ ሀገር ያሉብንን ችግሮች ኢትዮጵያ ሲባል ድህነት፣ ረሃብ ወይንም ልመና የሚለውን ነገር ለመቅረፍ የኛ ጊዜ አሁን ነው። እኚህን ልጆች መታደግ ነው። ጎዳና አይገባቸውም፣ ሰው ናቸው። ለኛ ልጆች ለኛ እህቶች የማይገባውን ነገር ደግሞ መታደግ መከላከል የሁላችንም ግዴታና ኃላፊነትም ነው ብዬ አስባለሁ። ልጆቻችንም ደግሞ ስለሚያኮሩን በጣም ጎበዞች ጠንካሮች ስለሆኑ በጣም ደስተኛ ነን እኛ እንደ ማዕከል ማለት ነው። ምን እዚህ ግቢ በመሆኔ እዚህ ግቢ በመሆኔ በጣም ደስተኛ ነኝ። እዚህ ድሮ እና ያሁኑን ኮምፔር እያደረግሽ የመጨረሻ ድሮ ውጭ እያለሁ በፊት ውጭ እያለሁ እኔ እንደዚህ በቃ ውጭ እያለሁ እኔ
እንደዚህ አይነት ድርጅት ያለ አልመሰለኝም። አለ ብዬ ራሱ አላስብም። ያ ጸሎትሽ ይመስልሻል? እዛ ውሃው ጋር ሄደሽ ቁጭ ብለሽ ትንሽ ውሃ እያየሽ እግዚአብሔር ወይ ተመልከተኝ፣ እንደው ለምንድን ነው የዛን ቀን ያችን ነገር እንደው አስቤ የወጣሁት ከመውጣቴ እስኪያስጠላኝ ድረስ እንደው እግዚአብሔር እውነት አለ ሆይ ያልሽው አይደለ? ብለሽዋል አይደለ? ተመልከተኝ እንዲህ እየሆንኩ እንዴት ዝም አልክ ብለሻል አይደል? እና የጸሎትሽ መልስ ይመስላል። ምን ብለሽ እግዚአብሔርን አወራሽው? እኔ ሁል ጊዜ ነው በቃ ወይኔ ፈጣሪ ለምን ከቤት ወጣሁት ምናምን ብዬ ሁሌ እጸጸታለሁ። ምን አድርግልኝ ብለሽው ታውቂያለሽ? እኔ በቃ ከዚህ ህይወት እንደወጣ ቤተሰቦቼ ጋር ብሄድ አልስማማም፣ እወጣለሁ። ቶሎ ነው የምወጣው። እንደገባሁት ቤት አርፌ ቁጭ አልልም። ለምን? ያው ሱስም አለብኝ። ያ ነገር ስላለ ቤት እየኖርኩ ደግሞ እንደዛ እናቴ ሱስ ምናምን እንጠቀም አፈልጋም። ሱስም ምን ያልጠቀምም እናቴ እንደምታስበው ሱስ ሰው በቃ አትጠቀምም ልጄ ብላ ነው የምታስበው። ስለዚህ አሁን ያለሽበት ቦታ በቃ የጸሎትሽ መልስ ነው አይደለም? አስቤውም አላቅም አልሽ እኮ። አስቤ አላቅም እንደዚህ አይነት ድርጅት አለ እንደዚህ የሚንከባከበን ሰው አለ ብዬ አስቤ አላቅም። አሁን ታዲያ ምን ለሚመለከትሽ ሰው እዛ አሁን ላንቺን የሰማው በዛ ውስጥ ሁሉ ያለብሽ ወጣት ቆንጂዬ ሴት ምንድን ነው አሁን ቃል የምትገቢው? እዛ አሁን ይሄ ሁሉ ፍቅር አግኝተሽ እዚህ ሁሉ እንክብካቤ አግኝተሻል። አንቺ ምንድን ነው ቃል የምትገቢው? ከዚህ ስትወጪ ምን አይነት ሴት ምን አይነት ሀገር ወዳድ ቤተሰብ ልጅ ብትወልጂ እንኳን ያላገኘሽውን እዛ ፍቅር ለልጆችሽ የምትሰጪው ለሀገርሽ ቆመሽ ደግሞ የሆነ መልእክት ምንድን ነው ስታስተላልፍ? ያው ማስተላልፈው ጠንካራ ሴት ሆኚ ራሴንም ጓደኞቼም እዚህ እንዲገቡ በጣም መርዳት ፈልጋለሁ። ምንም በቃ በምሰራበት ስራ ምንም ስራ ይገኝ እኔ አላፍርበትም፣ ሰራለሁ። አሁን በምሰለጥልበት ሙያ ምንድን ነው የሰለጠንሽው? እኔ የሰለጠልኩት ጥልፍ ነው። ጥልፍ በዛ በቃ ምንም የበፊት ህይወቴን አላስብም። ጓደኞቼን እንደዚህ መርዳት ምናምን ፈልጋለሁ እዚህ እንዲገቡ። ምንድን ነው አላማለሽ? አላማሽ ምንድን ነው? ከዚህ ስትወጪ ጥልፍ ተማርሽ አይደለም? ምንድን ነው የምትቀጥይው? እንደው አለ አይደል ራስሽን አሁን ከዚህ ቁጭ ብለሽ ዛሬ ስታዩ የዛሬ 5 ዓመት የዛሬ 3 ዓመት 5 ዓመት የት መድረስ ነው የምትፈልጊው? እኔ መድረስ ፍቅርና እዚህ በነበርሽበት ጊዜ በቃ አሁን ካሁን ወዲያ ማስበው እኔ የራሴን ስራ የሆነ ነገር ጀምሬ እና ሰው መርዳት ፈልጋለሁ። ይሄ ምንድነው ነው ሰው መርዳት? ጓደኞቼ እንደዚህ የተጎዱ ብዙ ጓደኞችም ስላሉ እነሱን እንዲገቡ እና መርዳት። አንቺስ? እና በዛውም ደግሞ ለወጣቶች የምታስተላልፉት መልእክት ለሴቶች? እኔ በበኩሌ ድሮ ጫት የሚቀነጥሰች ሲጋራ የያዘች ብዙ ነገር የያዘች ዛሬ ማሽን ይዞ ቤት ያጸዳል፣ መስታወት ይወለውላል። በጣም የገረመኝ ለራሴ ራሱ እንዲህ ማድረግ ራሱ አልመሰለኝም። እና ለጓደኞቼ አሁን ከዚህ ቦታውጣ ማለት የምፈልገው እነሱን ወደዚህ ማስገባት እና እንደኔ ተለውጠው እንደኔ እንደዚህ ቆሞ እንዲያወሩ ነው የምፈልገው። እና በቃ ሁሉም ሰው ማለት ነው በዚህ በጎዳና ህይወት ያሉት ሁሉ ተለውጠው ማየት ነው የምፈልገው። እና በቃ ውጤታማ መሆን ነው የምፈልገው። እንደ አንቺ መሆን ነው የምፈልገው። በቃ እንደዚህ ቁጭ ብዬ ኢንተርቪው ማድረግ የጎዳና ልጆችም ማለት ነው። እና አንቺንም ስላገኘሁሽ በጣም ነው የማመሰግነው። ሁላችሁንም በቃ እዚህ ጋር ያላችሁትን ስላገኘው በጣም ነው የማመሰግነው። ወንዶቻችሁ ሴቶችንም ሁላችሁ ቴንክ ዩ ተመስገናችኋል። በጣም ነው የማመሰግነው። ዛሬ እዚህ ላይ ቆሜ ለማውራት ያበቃችኝ ማሚንም ክብርት አዳነች አቤቤንም በጣም ነው የማመሰግነው። እኔ ተለውጬ አሳይሻለሁ፣ ቃል እገባለሁ። በዚህ እሱን ነው ፈለኩት። ጎበዝ አሳያለሽ አይደለም? እኛም እናያለን፣ ሁላችሁም ታያላችሁ። እለወጣለሁ እና እናቴንም በዚሁ ይቅርታ መጠየቅ እፈልጋለሁ። ሄጄም ይቅርታ መጠየቅ እፈልጋለሁ። አስቀይሜያታለሁ፣ ብዙ ነገር አድርጌያታለሁ። አሁን ነው በቃ እዚህ ግቢ ስገባ ነው ሁሉም ነገር ይገባኝ። ሁሉንም በቃ እዚህ ውስጥ ያሉትን ሁሉንም አመሰግናለሁ። ክብርት አዳነች ከዚህ በላይ ክብር ይግባሽ፣ ከዚህ በላይ ክብር ሞገስ፣ ከዚህ በላይ ሁሉም ነገር ይጨምርልሽ እላለሁ። ልኬም እንደዛው ከዚህ በላይ ክብር
ለእኛ ብለሽ ብዙ ለፍተሻል። ለውጣችንንም ታያለሽ። በጣም ነው የምናመሰግነው እና ሶሻል ወርከሬም ዶክተር በቄ ሁሉንም ዶክተሮቼንም በጣም ነው የማመሰግነው። እናንተንም በዚሁ ቴንኪው በጣም አመሰግናለሁ። የአዶላዋ ልጅስ አንቺስ? ስለሽኝ አመሰግናለሁ። እና እኔ ደግሞ ናጊላ ሰርቼ ዳቦና ኬክ ሰልጣኝ ነኝ። ዳቦና ኬክ እና ናጊ ላይ ደግሞ ከዚህ ወጥቼ ጎበዝ ልጅ ሆኜ ዳቦ አሪፍ ነው ያዋጣል ደግሞ እና ከዚህ ወጥቼ የተሻለ ሰው ሆኜ ሌሎችንም እንደኔ አይነቶችም ለመርዳት ዝግጁ ነኝ። መደን እና ምን ትመክሪያለሽ እዛ ውጭ ያሉትን? እና ያው እንደኔ አይነት ኑር እንትን ድል እንዳያጋጥማቸው በፊቱም ማለት ነው እንዳያጋጥማቸው ጸልይላቸዋል አይደለም። እና አንድ ጥያቄ ብጠይቅሽስ ምን ብለሽ ትመልሻለሽ? አንቺ እንኳን በብዙ በዛ ውስጥ አላለፍሽም። ቆይ እሺ ሰኒዬ እንሂድና አንድ ጥያቄ ልጠይቅሽ መጨረሻ። አንቺ አሁን በፖሊሶች ተመተሻል፣ ጉዳት ደርሶብሻል በማታውቂው ነገር እና ምን መናገር ትፈልጊያለሽ? ፖሊሶችንም እንግዲህ መልእክት ማስተላለፍ የምችል ከሆነ በጥላቻ ሳይሆን ላይክ በእውነት እንደ እህት አንድ ኢትዮጵያዊ መደረግ የሌለበትን ነገር መልእክት እሱ ብታስተላልፊ፣ አንድ እሱ ነው። ሁለተኛ ደግሞ እኔ ያው ዘፈን ብዙ አመት ሙዚቃ ውስጥ አሳልፌያለሁ። ያው እኔ እንግዲህ ብዙ ኢንተርናሽናል ውጭም ዓለምን በኢትዮጵያን አስተዋውቂያለሁ በሙዚቃ። ግን ብዙ ሱሶችን እኔ እንዳይነኩኝ አድርጌያለሁ እያየኋቸውም በእግዚአብሔርም እርዳታ እግዚአብሔርም ዛሬ እንደናንተ አይነትም ትውልድ እንድመክር ስላበቃኝ ከዚህ ከሱስ ውስጥ ማውጥቻለሁ። የበለጠ እናንተ ከማታውቁት ሱስ ውስጥ ነው እኔ አይቼ ያለፍኩት፣ ነጮችም ጋር ቢሆን ራስታዎችም ጋር ብዙዎች ጋር እና ሙዚቃ እኔ አሁን ብትጠይቂኝ ከሙዚቃ ጀርባ ራሱ ባህሉ ብዙ ቆሻሻ፣ መጥፎ መጠጥ፣ ሀሺሽ፣ ጫት ያለበት ነው እና ብዙ ይጠቃል። አርቲስቶች ያላቸውን አርቲስቲክ እንትናቸውን ካለ ሱስ መግለጥ አይቻልም አይደለ? ስለዚህ ሙዚቃ ራሱ ምን ያህል ጉዳት አምጥቶብሻል አይደለም? አንቺ ያንን ታለንትሽን ለማውጣት ሞከርሽ፣ ምክንያቱም ውስጥሽ ስለነበረ እኔም እንዳረኩት ማለት ነው። ማንም እንደሚያደርገው ቦታ ስታገኝ፣ አንድ ቦታ እድሉን ስታገኝ ያንን ስቴጅ ተጠቅመን አድርገነዋል። ግን እየወረድሽ ሌሎች ሲመጡ አንቺም ደግሞ በሱስ ሁለት ውስኪ ወሰድሽ፣ ቀጥሎ ደግሞ ሌላ ጊዜ 3 ይገባል። ያ እንግዲህ አንድ የደማችን ውስጥ ሲገባ ደግሞ መጠጥ እንደገና አምጪ ይልሻል። እንትኑም ኮንፊደንሱንም ስለምታገኝ ጠጥተንና ሳትጠጪ ያገኘሽውን ልዩነት ስላለ ያ ደግሞ እየጨመርሽበት ስትሄጂ የባሰ ደግሞ ወደ ሱስ መግባት፣ ከዛ ራስን መጣል፣ ከዛ ደግሞ ካገኘው ሰው ጋር ደግሞ አብሮ ደግሞ ሌላ መጥፎ ጉዳት ውስጥ መግባት፣ ይሄንን የመሳሰሉ ነገር እንደ ባህል ነገር የተያዘ ነገር ነው በሙዚቃ ዓለም ውስጥ ኢትዮጵያ ላይ ብቻ ሳይሆን መላው ዓለም ላይ እና ለአርቲስቶችስ ምን አይነት ምክር ትሰጫለሽ? አጠር አድርገሽ ለፖሊሶችም እና ደግሞ ጎዳና ላይ እንደዚህ የሚሰቃዩ ደግሞ ያሉ ደግሞ ልጆችንም ሰዎችን ሴቶች ስፔሻሊ ምክንያቱም አንቺ እድሜሽ ከነዚህ ትንሽ ከፍ ያልሽ ስለሆንሽ እና ቀደም ስትናገር ያን ነገር ልቤ ውስጥ የቀረው ምንድን ነው፣ እኔ ዛሬ እንዲህ አልመስልም፣ በጣም ያማርኩ ቆንጆ ነበርኩኝ፣ ግን ጎዳኛልሽ። የጎዳሽ እኮ ስትሪቱ ጎዳናው ሳይሆን የጠጣሽው ያሳለፍሽው ጭንቀት፣ ሀዘን፣ ከቤተሰብ ያጣሽው እህት ወንድም ያ ሁሉ ጎድቶሻል ውስጥሽ እና ስለዚህ ለሌሎች ደግሞ ጎዳና ላይ ያለው መጥፎ ነገሮች ላይም ጨምረሽ አይደለም። ምክንያቱም አንቺ አርቲስት ነሽ። አሁን እንደ አርቲስት ነው ማይሽ፣ ገባሽ? እንደነዚህ ልጆች አይደለም። አንድ አርቲስት አንድ ድምፅ ያለሽ ጥሩ ነገር ነው ብለሽ ገብተሽበት ጎዳሽ፣ ግን ዛሬ ጎድቶሽ እንዲህ አደረሰኝ ብለሻል። እና ሙዚቃ ራሱ ይዞ የሚመጡትን ነገሮች ምን አይነት እንትን ታስተላልፊያለሽ?
እሺ አንቺ እንዳልሽው ሙዚቃ ህይወት ማለት እኔ በልጅነት የሚያሳለፍኩት ነገር ያው ሙዚቃ ትልቅ ቦታ ላይ ቲፎዞ ባገኝ ምናምን ትልቅ ቦታ ላይ ደርሳለሁ እንጂ ማንነቴን እንዲያወርደዋል ብዬ አላሰብኩም። እና አሁን ላይ እንደ ገብሳት የሚያቃጥለኝ የዛኔ በቆንኩባቸው ስቴጆች በቆንኩባቸው ቦታዎች ላይ እኔነቴ እንዲታወቅ በፈለኩባቸው ነገሮች ላይ ምናለ አምላኬ ግን አስቤው ቢሆን ኑሮ አምላኬ ጋር ቆሜ ለእሱ ዘምሬ ለእሱ ቤተክርስቲያን ሄጄ ጸልዬ ቢሆን ኑሮ ዛሬ ላይ ምናልባት እዚህ ቦታ ላይ እንደናንተ ቁጭ ብዬ እንደማሚ እንደናታችን ሰዎችን መመክርና ምረዳ ሰው ልሆን እችል ነበር ባለኝ እድሜ ላይ። እግዚአብሔር አንዳንዴ ሳትረጁ እሱን ሳትፈልግ እሱ ሊፈልግሽ አይችልም እና አይችልምም ሳይሆን ከነጭራሽ አይጥልሽም፣ ግን ለእሱ ቦታ መስጠት መቻል እንዳለብሽ ውስጥ ስለሚያውቅ ግዴታ እሱ ጋር መሄድ አለብሽ። እና አሁን እኔ ውጭ ጎዳና ተዳዳሪዎች ጓደኞቼን እህቶቼን የምለው እግዚአብሔር አምላክ ልቦና ይስጣችሁ፣ ልቦና ይሰጣችሁ፣ ወደ ፈጣሪያችሁ ተመለሱ። አይሁኑ ነገሮች፣ እነዚህ ሱስ ነገሮች፣ አልባሌ ነገሮች እንደኔ ድምፅ እንዳያታልላችሁ፣ ድምፃችሁን ተጠቀሙበት። ዓለማዊ ህይወትን ትታችሁ ወደ ፈጣሪያችሁን ለመጸለይ ሞክሩ ነው የምለው። እኔን የጎዳኝ እናንተ እንዳትጎዱ። ገና ታዳጊ ልጆችም አሉ ገና ይወጡ። እኛስ አንዴ እግዚአብሔር አምላክ ፈቅዶ እዚህ ቦታ ላይ መተናል፣ ሚዲያ ያውቆናል። ገና ያልወጡ ከጥሻ ስር ከጉራንጉር ስር ያልተነሱ ሰው ያላያቸው ብዙ የወደቁ ልጆች አሉ። እግዚአብሔር እንደሚረዳቸው አምናለሁ። እና እነሱን ደግሞ ለሚረዱት ሰዎች ደግሞ እግዚአብሔር አምላክ ልቦናቸውን ንጹህ አድርጎ ከፍቶላቸው እኛም እዚህ ያለነውን ለመርዳት እንዳሰቡት እነሱንም ከዛ ስራ አንስተው ጥሩ ቦታ ላይ እንዲያደርሷቸው ይህንን ታስተላልፋለሁ። ለፖሊሶቹ ደግሞ መናገር የምፈልገው ያው እኔ በዛ ሰዓት አሁን ላይ እንደተረጋጋው እንደመለስኩት አይደለሁም። ቅድም ተናግሬያለሁ። ሰው ስለሆንኩ ብቻ ክብር ስለሚገባኝ የነበርኩበት ቦታ ግን ለእሱ ክብር መስጠት እንደሌለበት አድርጎ ጭንቅላቱን ስለሰምን ያን አደጋ እንዲደርስብኝ አድርጎኛል። ሁሉም ፖሊስ አንድ አይደለም። በእርግጥ ሁሉም አይደሉም። የሚሰጣቸው ኦሪየንቴሽንም ከባድ ነው ለእነሱ አውቃለሁ። ግን እንደ ሰው ቢያንስ የእሱ እህት ከእሱ ከቤተሰብ ሲለይ ሲወጣ የእሱ ታግብታ ወጥታ ሊሆን ይችላል። ባሏ ፈቷት ጎዳና ላይ ወድቃ ሊሆን ይችላል። ወልዳ ልጆቿን ጥላ የወለደቻቸው ልጆች ጎዳና ላይ ወጥተው ሊሆን ይችላል። የኔ ቤተሰቦች የት ናቸው? ዛሬ ስለተዋለድን አይደለም፣ ዘር ስለተገናኘ አይደለም። የኔስ ቤተሰብ እህቴ ብትሆንስ የሚለውን ነገር አንጸባራቂ ቢያደርግ አእምሮ ላይ ሴቶችን ቢያንስ እንደው እግዚአብሔርን ከወር ደመወዙ ላይ 10 ብር ዳቦ እንኳን ገዝቶ እኮ ለዛች ልጅ በየወሩ አንዳንዴ እንኳን አድሎሽ ቢላት ተስፋ ነው ማለት። እኛ የምናውቀው ፖሊስ ሲባል አገር የሚጠብቅ ህዝቡን የሚጠብቅ ዘመን እንጂ እነዚህ የሚጎዳ አይደለም። እኔ ሚዲያ ላይ አውጥቼ ሰውነቴን ባሳይ በጣም የሚዘገንን የተደረግኩት ድርጊት ስቲል አሁን ድረስ ሪቬንጅ ነው ለእኔ። ባይደዌ በቃ ማለት ውስጤ እንደ በቀል ነው እንጂ የሚያስበው ኢቨን እነሱን ሳይ እኔ ሆስፒታል ራስ ደስታ ታስረው የመጡ እስረኞችን ይዘው ገብቶ ሲያክሙ ካርቶን እንኳን እንደዚህ አስቀምጠው ካርቶን ላይ ፖሊሶች ለመቀመጥ ነው። እግዚአብሔር ምስክሬ ነው። እኔ እውነት ነው የምናገር። ካርቶን እንደዚህ አንጥፈው የሚያድሩ አሉ ፖሊሶች ጥበቃ ላይ። ዞር ሲሉልኝ ካርቶን አውጥቼ በፎቅ ወረውረዋለሁ። እንደኔ ነው መሬት መተኛት ያለበት ብዬ እንዲያውቀው ቅዝቃዜውን ስሜቱን እንዲያውቀው እግዚአብሔር እውነት ፍቃዶች አሉ ችሎታው ቢኖረኝ መሳሪያው እንደው በተኛበት አንስቼ በተኩሱ ስሜት እኔ ተሰቃየሁት። ግን ያ አይደለም። ምክንያቱም እኔ ዛሬ ላይ እንደሱ እንደዚህ ሪቬንጅ ካሰብኩ ሌላውስ ወጣት ሌላውስ ልጅ ነገ በሌሎቹ ላይ ምን ሊያስቡ ይችላሉ? እውነት ይህን ነገር በለበሱት ልብስ መከበር በለበሱት ልብስ በጥሩ ነገር መነሳት ሲገባቸው በውርደት እንዲነሱ መሆን የለበትም። እኛ እነሱን ስናይ ሰላማዊ ሰው እንደሆኑ እንድናስብ ማንም ሰው ፈቅዶ ፈልጎ መሬት ላይ አይተኛም። ብርድ ዝናብ ዶፍ አይወርድበትም። ረሃብ አይጠብሰውም። ረሃብ ለማስታገዝ ብርዱ ለማስታገዝ ለመኪና የሚታዘዝ ለጫማ የሚታዘዝ ማስቲሽ አይስብም። ያንን ከጭንቅላታቸው ማገናዘብ መቻል አለባቸው። የፈለገ ኦሪየንቴሽን ቢሰጣቸው በአግባቡ ነው። ማንም መንግስትም ሆነ ማንም የህግ አካል እነዚህ ሰዎች ጉዱ አሰቃዩ የሚል ኦሪየንቴሽን አይሰጥም። ከሰብአዊነት አስተሳሰብ አይውጡ ባካችሁ እንላለን ይህ ነገር። ምክንያቱም ከነሱ በላይ ደግሞ ጥሩ የሚያስቡ ስነ ምግባር ያላቸው መልካም ኢትዮጵያን የሚጠብቁ ብዙ እንትኖች አሉ፣ ወታደሮች አሉ፣ ፖሊሶች አሉ። ብዙ አንድ ሰው ባጠፋ ሁሉም ለምን ይወቀሳል? እኔ አሁን አንድ ፖሊስ ጎዳኝ አይደለም ብለው አብሮት የነበረው ያ ሲጎዳኝ አብሮት የነበረው ሰው ማዳን ይችል ነበር። እኔ የእሱን እንትን ነው የሚከተሉት ብዬ ነው እንዳስብ የሚያደርጉኝ አእምሮ የሚቀይሩኝ። ስለዚህ እባካችሁ ላለው እነሱን አመለካከታቸው ጥሩ ቢሆን ፈልገው እንዳልሆነ እንዲረዱ እና ይሄ ነው መልዕክቴ።
እና ቅድም ደግሞ ጠየቅሽን ጥያቄ በዛ ሰዓት ውጭ ላይ አሁን እነዚህ አእምሮ የምታየው ኮሪደር ልማቱ ምኑ ሁሉ ነገር ያሸበረቀው ሜዳ ላይ እኔ በዛ ሰዓት በነበርኩ ሰዓት ጫት ገራባ ጫት የምወረውርበት ቦታ፣ ሲጋራ ሀገር ቁሪ የሚታይበት፣ ህፃን ልጅ የማያልፍበት መንገድ፣ ጋንጃ የሚሳብበት ብዙ አይነት መጠጥ ምናምን ሰው ብርባሪ ማታ ሲጨፈርበት ታዱ አስፋልት የሚቆሽሽበትን ቦታ አሳልፌ ነው እና ዛሬ ለአግሪካልቸር እየሰለጠንኩ ነው። ልመረቅም ነው ጨርሻለሁ። እንደዛ ባቆሸሽኩትን ሰፈር ላጸዳው ነው። በአረንጓዴ ልማት ጉዞ ጀምሬያለሁ። አዳነች አቤቤ እውነት ተቀምጬ አይደለም ተነስቼ ክብር ይገባሻል። እኔ እንደዚህ ላውራ ጓደኞቼ እንደዚህ ቁጭ ብለው ሊናገሩ የቻሉት አንቺና በዙሪያሽ ያሉት ሰዎች ባደረግሽልን ትልቅ ከባድ ውለታ ነው። እኔ ባፌ ልናገር አልችልም። እግዚአብሔር አምላክ ልፋትሽን ውለታሽን እሱ ይቁጠርልሽ። በጣም አመሰግናለሁ። እና በጣም ወዳቸው እዚህ ግቢ ላመሰግን ማለፋቸው ብዙ ሰዎች አሉ። በሕክምና ዘርፍ ያሉ ያልደረቀ ቁስሌን ያከሙኝ በእጃቸው ሳይጸየፉ አእምሮዬን የገነቡልኝ ሶሻል ወርኮች ሳይካትሪስቶች አሉ። በጎን ያለችው እናታችን የኛ ልኬ በጣም እውነት እኔ እንደዚህ መናገር ሰው ባለበት መናገር አልፈልግም። ውሸት ነው የሚመስለኝ ለራሴ በጣም በቃ ከካከን ስንመጣ ቆሻሻችንን ሳትጸየፍ ምን ሳትል ብዙ ነገር ሆናልናለች። በሄደችበት ይቅናት እግዚአብሔር አምላክ። በጣም ልጆቿን ሺ ያርግላት፣ እሷ ሺ ትሁን። አመሰግናለሁ። እነ ሶሻል ወርኬ በግሌ ኑርን በጣም አመሰግናለሁ። ኑሪ መር ይባላል። ብዙ እንትንን ከፍሏል። እኔ በተለይ እኔ በጣም አስቸጋሪ ሰው ነኝ። እንኳን ለእነሱ ለተማሩት እዚህ ግቢ ላለ ሰው አይደለም ውጭ ላይ እንኳን በጣም አስቸጋሪ ሱስ በጣም እኔ ላይ ተጫውቶብኛል፣ ሰርቶብኛል። ያንን ሁሉ ቻሌንጅ አልፎ ዛሬ እዚህ ላይ ደርስ አብቅቶኛል። በተለይ ኑር ስፔሻል ማመስገን ትፈልጋለሁ። ሳይካትሪስት ዶክተር አብዲ፣ ሜዲካል ዶክተር ምህረትን፣ እዚህ ጋር ያለችውን እናቴ ደጋግሜ ተረስቼ ማሚ እወድሻለሁ በጣም እማመሰግን አጠገቤ ሰልፎች እና በዘርፉ ያሉት ባለሙያዎችን እናንተንም ጭምር ዛሬ ላይ ስላሳለፍኩት ነገር አልቅሼ እንኳን ወጥቶልኝ እንዳወራና ለዓለም ለጓደኞች ለህዝብ እዚህ ኢትዮጵያ ውስጥ ብቻ አለም ውጭ ላሉት ህዝቦች እንድናገር እድሉ ስለሰጣችሁኝ ተነስቼ እናንተንም በጣም ነው የማመሰግነው። እግዚአብሔር አክብርልኝ። በጣም ጎበዝ ነሽ አንቺ፣ በጣም ትልቅ ሰው ነሽ። እሺ፣ ስለዚህ ወዳቸዋለሁ። ቲጂ ምን ጨምሪያለሽ? አይ ቲንክ እሺ ተነግሪያንሽና አንደኛ ክብርት አዳነች አቤቤ በጣም ማመስገን ፈልጋለሁ፣ እድሜ ይስጣት እና ሁለተኛ ደግሞ ልኬ አላልሽም እንዴ? አላልኳትም። እናታችን በጣም እናመሰግናለን እና እድሜ ይስጣቸው። ለዚህ ግቢ ያሉት ሁሉም ሰው እድሜ ይስጣቸው፣ ጤና ይስጣቸው እና በጣም ነው የማመሰግነው። ስፔሻል ወርከሮቼን ዶክተሮቹንም እና አስተማሪንም በጣም አመሰግናቸዋለሁ። በጸሎት እኮ ቆንጆ። ማን ነው የምታመሰግኘው? ክብርት አዳነች አቤቤ በጣም ነው የማመሰግንሽ። ፈጣሪ 1000 ዓመት ያኑርሽ። እውነት በጣም ነው የምናመሰግንሽ። ልኬንም በጣም ነው የማመሰግናት። እንደ እናት እኛን እንደ ልጆቿን ተቀብላናለች። በጣም ነው የምንወዳት። ሶሻል ወርከሪንም እንደዛ በጣም ነው የማመሰግነው። አይ ቲንክ ለእኔ ተለሰን እውነት ለመናገር ሌላ ግን ያየሁት ቀደምሽኝ እንጂ ለካ ትንሽ ነገር ነው ሰው የሚበቃው። በጣም ብዙ ነገር አይደለም። ጥቂት ወራት ልጆቹ አመስጋኝ እንዲሆኑ ታንክፉል እንዲሆኑ መሆናቸው። ከዛ ግን ደግሞ በጣም የገረመኝ ነገር ቻችዬ ትተውት የሄዱትን የድሮውን ማሰብ፣ ወላጆችን ይቅርታ መጠየቅ በጣም ትልቅ ነገር ነው። ብዙዎቻችን ይቅርታ መጠየቅ ይከብደናል እኮ ምንም በትንሽ ነገር እንኳን አይደለም እንትን የሚለው። በጣም በእውነት አይዟችሁ፣ በርቱ፣ በቃ አልፋችሁታል። ከዚህ በኋላም ደግሞ ማለት የባህርን ጥግ መሬቱን ሰው ከነካ ከዛ በኋላ የት ወድቃለሁ ብሎ አይፈራም አይደለም። ከዚህ በኋላ እንግዲህ አይደል ክፋት ከተባለም አይታችሁታል። ከዚህ በኋላም ወጣችሁ ምን ቻሌንጅ ከዛ የከፋ አይመጣም ማለት ጠቅለል ስናደርገው በቃ መሰረታዊ ነገር የምንለው ሰውን አቅም ችሎታ ጫፍ እንዳይሄድ የሚያደርገው ሱስ እንዴት ከባድ እንደሆነ አይምሮን ልብን እጅን ሁሉ እስኪዝ ድረስ ስለሆነ አይ ቲንክ ማህበረሰቡም በዚህ ዙሪያ ላይ የምትሰሩ ሰዎችም ይህንንም እንግዲህ የምትነግዱ ሰዎች ብታስቡበት በጣም ጥሩ ነው። ምክንያቱም ትውልድ እየገደልን ነው።
አትሊስት የፖሊሲ ሜከሮችም ስትሪክት ብንሆን ከእድሜ የተቀመጠው መቼስ መንግስት ያስቀምጥ ለጨዋታ አይደለም። እሱ ላይም ሁላችንም ያገባናል ግዴታ ነው ማለት ብንችል አይ ቲንክ የሱስ አስከፊነት የሰውን ከሰውነት ጎዳና ማውጣትና ጎዳና ላይ ማስወጣት እንደሆነ አይተናል። አይ ቲንክ ሁላችንም ኃላፊነት አለብን። ተስፋ አለ። እሱን ለማለት ነው ቻቺ። ድራግ መሸጥ ማለት ያው እናንተ የጠራችሁ ስም አለ ፒናታ ሚጣዬ ሚጣ በሱ ላንሳው ሌላ ከማወራና እነዚህ ነገሮች አረቄ ዛሬ የሰራች ሴትዮ አንደኛ ተብላ ተጨብጭቦላ ቴሌቪዥን ላይ ይታያል። ገብቶሻል? እና አረቄ በመስራትና ሰውን ወጣቱን በመጣል አይደለም መቼም መመስገን ያለበት። ሌላው ደግሞ በዚህ እነዚህ ነገሮች ጎዳና ላይ በመሸጥ ጎዳና ልጆችን ስፔሻሊ ማንም ዞር ብሎ የማያቸው ልጆች ላይ ማስቲሽ ራሱ የሚሸጡ ሰዎች ብዙ አስይዤ ነበር እኔ በፊት ብዙ መርካቶ ላይ በየቦታው ግን ያው በግል አይቻልም በግለሰብ። ስለዚህ እናንተም ምን ያህል እንደተጎዳችሁበት ማስቲሽ ቀላል አይደለም። እንደውም እናንተ እድለኛ ከእድለኛ እኔ እውነቴን ነው የምነግራችሁ ብዙ ማስቲሽ ያጨሰ ጎዳና ልጅ አይምሮ ተበላሽተው አይምሮ በሽታ ሆስፒታል ውስጥ የገባዋሉ ምንም በቃ ፈውዘው ተበላሽተው አይምሯቸው። ምክንያቱም ማስቲሽ ማጨስ ማለት ቀጥታ አይምሮን የሚነካ ነገር ነው እና ያውም እናንተ ከዛ ውስጥ አጭሳችሁ ያ ሁሉ ዓመት እዚህ መቆየታችሁ በጣም እንዲህ የመሰላችሁ ደግሞ ቆንጆ ልጆች ሆናችሁ መውጣታችሁ ቀላል አይደለም እና ቅድም በፊትም ሳነጋግራት የነበረችው አንቺ ያገናኘሽኝ እጇን የምትወጋው ማለት ነው። አሁን ምን እንደሆነም እንኳን አታውቀውም። የተወጋችው ስጠይቃት ሁሉ ምን እንደሆነ አታውቀውም። እኔ አሁን እሱን እየተሰራ የተደባለቀ እንደው መሸጥ እንደው እኔ እኮ ለገንዘብ ነው ወይንስ ሀገር ነው ትውልድን ለማጥፋት ነው? እኔ አንዳንዴ እውነት ቲጂ በጣም የሚገርም ነገር ነው። እኔ እሱን ነገር ምን እንደሆነ እንደሚሸጥም ማወቅ ፈልጋለሁ እና እግዚአብሔር ይጠብቃል። እናንተ በጣም እናመሰግናለን። በጣም በእውነት ስለጋበዛችሁ እዚህ ድረስ ጠብቃችሁም እነዚህ ልጆች አገናኝታችሁም ይህንን ያህል ጊዜ ጠብቀሽም አንቺ ስንት ቀን ሙሉ አውርተናል እንደምንመጣ ዶክተርንም አመሰግናለሁ እና እግዚአብሔር ይጠብቀን። ወደፊት ሀገራችንን የሚጠብቀው ትውልዱን የሚጠብቀው እንኳን እግዚአብሔር ረዳችሁ እንኳን እዚህ ደረሳችሁ። አመሰግናለሁ ስለነበረን ጊዜ በጣም አመሰግናለሁ። እዚህ ላይ በደንብ አድርጋችሁ እናንተም ስላዳመጣችሁን ከኛ ጋር ሆናችሁ ይህንንም የጀመርነውን ነገር ተባብረን ትውልዳችንን ሀገራችንን እንጠብቃለን። እንደገና ቻቺ ታደሰ ነኝ። ሰብስክራይብ አድርጉ፣ ከፈለጋችሁ ላይክ አድርጉ፣ ኮሜንትም እንቀበላለን። መወዳት ቲጂዬ ጋራ ከኔ ጋር አብራ ሆና ይህንን ፖድካስት አብራ ሳትለየኝ ሰርተናል። እንግዲህ እግዚአብሔር ኢትዮጵያን ይጠብቃት። ሰላም፣ ፍቅር፣ አንድነት ከኛ ጋር ይሁን። ቻቺ ታደሰ ነኝ። ወዳችኋለሁ።